ለመጀመሪያ ጊዜ ከቤት ስወጣ የተሰጠኝ ገንዘብ 2000 ብር ነው። 2000 ብር የቤት ኪራይ ተከራይቼ እቃ ቤት የሚያስፈልገኝን ገዝቼ ሰርቫይቭ አደረክ። ብዙ ጊዜ ፍቅር የሚመስሉ የተለያዩ ስሜቶች አሉ። ለምሳሌ ሮንግ የሆነ አታችመንት ፍቅር ይመስለናል፣ እልህ ፍቅር ይመስለናል። ትክክለኛውን ፍቅር እንዴት ብለን ነው የምንለው? በጣም በርካታ ወጣቶች ይህንን ፖድካስት ስለሚመለከቱ እንዴት ነው እውነተኛ ፍቅር? ራሱን የማይወድ ሰው መውደድ አይችልም። እሱ ትልቅ እኔ ይሄንን በ100% እርግጠኛ ሆኜ ነው የምናገረው። ራሱ መውደድ ያልቻለ ሰው መውደድ አይችልም። ሚስት ለባሏ ትታዘዝ እቺ ነገር ስታወራ ስለሰማሁ ነውና ባል ደግሞ ሚስቱን ይወደድ ይላልና የትኛው ትእዛዝ ከባድ ነው? ከወንዶችም ሳይድ ደግሞ ልክ ያለውን አመለካከት አለ። ሴት ልጅ ለወንድ ልጅ ትገዛ የሚል መጽሐፍ ቅዱስ ላይ የተጻፈ የለም። ሴት ልጅ ለወንድ ትገዛ የሚል የለም። እንደዚህ አይነት የለም መጽሐፍ ቅዱስ ላይ ያለው ሚስት ለባሏ ትገዛ ነው። ይሄ ፍቅር ማቹር የሚያደርገውን ትክክለኛ ነው ወደ ጎና ሳይድ እናድርገውና ደግሞ ፍቅር የሚቀዘቅዝባቸው ሰዎች አሉ። ፍላጎት የሚያጡ ሰዎች አሉ። ምን ይመስልሻል? በጣም አሪፍ። በዚሁ ስለ ትራውማ ስላነሳ እስቲ ስለ ትራውማ ባንዲንግ ብዙ ጊዜ ፍቅር የሚመስለን ወይም ደግሞ አንዳንድ ጊዜ ሰላማዊ ፍቅር በጣም ቦሪንግ ይሆናል። ፐርሰናሊ ስለሚገቡ ነው እንደዚህ አይነት ሰዎች በጣም የተንከባከባቸው ሲመስላቸው የሚሰለቻቸው፣ ሰላም ሲሆን ጭር ሲል የማይመቻቸው፣ እንዴ ትንሽ ማለት ሾጥ ካላረገኝ ካልመታኝማ እንዴት ይሆናል ብለው የሚያስቡ ሰዎች አሉና ይሄን አያይዘ ስለ ትራውማ ባንዲንግ ሀሳብ ማገባት ሚስት ብዬ ሳስብ የሆነች ቀጭን ሴት የሆነ የሚያማት ነው ራሴን አመመኝ የምታበዛ ምናምን ከሆነ ፍቅር ይጠፋል፣ ፍላጎት ይጠፋል፣ ልትሞትብኝ ትችላለች ብዬ አስብ ነበር። በጣም አሪፍ። እንግዲህ ስለ ሬድ ፍላጎች አውርተናል ሪሌሽንሽፕ ላይ። አሁን ደግሞ እንደው ሪሌሽንሽፕ እንዲያድግ ከተቻለ ወደ ትዳር እንደው ወሳኝ የምትላቸው 3 ነጥቦች እንዴት ነው እንናል? የዛሬው እንግዳይ ሳሙኤል መንግስቴ ወጣት የስራ ፈጣሪና ሶሻል ሚዲያ ኢንፍሉዌንሰር ሲሆን በዲጂታል ማርኬቲንግ ዘርፍ የተለያዩ ስልጠናዎችን በመስጠት ላይ ይገኛል። ከኖርኩት በተሰኘ ፖድካስትና ስለ ፍቅርና ሪሌሽንሽፕ በሚያነሳቸው ጠንካራ ሀሳቦቹ የበለጠ ይታወቃል። በዛሬው ፕሮግራማችንም ከወጣት ሳሙኤል ጋር እጅግ ጠቃሚ ቆይታ አድርገናልና ተካፈሉልን። ሀሳባችንን ከወደዳችሁት ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ቆይታ። እርምጃው መዳረሻው ብቻ አይደለም ማንነቱም ጭምር ነው። ለዚህ ነው ገሊላ ጫማን የመረጥነው። ጥበብ ከጥራት ጋር ሲጋጠም፣ ጥንካሬ ከውበት ጋር ሲዋሃድ ውጤቱ ገሊላ ጫማ ነው። ከከተማ አስፋልት እስከ ገጠር ወጣ ገባ፣ በየትኛውም ቦታ የማይበገር ጥንካሬ፣ ልስላሴው የማይጎረብጥ የማይጠገም ምቾት፣ የሀገር እጅ ለዓለም ገበያም፣ ለቢሮ ውበት፣ ለጉዞ ምቾት፣ ለጥንካሬ ዋስትና ተወዳዳሪ፣ ጥራት፣ ተመጣጣኝ ዋጋ፣ ከኢትዮጵያዊነት ኩራት ጋር የገሊላ ጫማን ተጫምተው በልበ ሙሉነት ይራመዱ። ዛሬውኑ ይጫሙት። ልዩነቱን በእግሩ ያረጋግጡ። ገሊላ ጫማ፣ ጥራት በእርምጃው፣ የእግሩ ምቾት የእርሶ ግርማ ሞገስ ነው። ገሊላ ጫማ። ሳሚ ስለመጣ በጣም ደስ ብሎኛል። ዛሬ እንግዲህ በስፋት ስለ ፍቅር በፍቅር በርካታ ነገሮችን እናነሳሳለን ብዬ አስባለሁ። እንኳን ደህና ቆየሽኝ። እሺ እንግዲህ በቀጥታ ወደ ውይይታችን ከመግባታችን በፊት እስቲ ስለ አስተዳደግ ወደ ኋላ ልመልስህና በተለይ ደግሞ ማይልስቶን ስለምትላቸው ለዛሬ ማንነት መሰረት ስለሆኑ የልጅነት ውስታዎች ብታጫውተኝ። ኦኬ እሺ፣ ራሴን ከማስተዋወቅ ልጀምር አይመስልሽም? እሺ ሳሙኤል መንግስቱ እባላለሁ። ከኖርኩት ፖድካስት እና ከቲክቶክ ላይ ትንሽ በመንቀሳቀሰው ነው አይ ቲንክ የምታውቁኝ። ሶ ከአርሲ ነገሌ የምትባል ከተማ ነው ተወልጄ ያደግኩት። በጣም ጸዴ የሆነች ከተማ፣ ትንሽ የገጠር ከተማ ብትሆንም ግን በጣም መወዳት ከተማ ነች። ሶ እዛ ማደግ በጣም ብዙ አይነት ማህበረሰብ ያለበት አካባቢ ነው። በጣም ብዙ ለምሳሌ
አርሲ ነገሌ ማለት ኦሮሚያ ክልል የምትገኝ ትንሽ የከተማ ነገር ግን በጣም ብዙ ልክ እንደ አዲስ አበባ ብዙ ብሔሮች ያሉበት በጣም ብዙ አይነት አስተሳሰቦች በጣም ብዙ አይነት ሰዎች ያሉበት ቦታ ብትሆንም ግን ትንሽ ደግሞ ነች እና ብዙ ሰፊ የሆነ ነገር የማትመለከችበት ምናምን ቦታ ነውና በልጅነቴ በጣም በቃ ኢማጂን ማድረግ ትልልቅ ነገር ማሰብ ትልልቅ ነገር ማለም የሆነ በቃ ነገ እንዲሆን ነገ እንዲሆን ሳድግ እንደዚህ ቢሆን ምናምን ብዬ ነበር በጻነት ያሳለፍኩት ላይክ በቃ ሙሉ የልጅነቴን ታይም ማስታውሰው በቃ ላይክ ነገ የተሻለ ህይወት የተሻለ ቦታ የተሻለ ስራ ምናምን እና አይ ቲንክ ያ ይመስለኛል ከነበርኩበት ሁኔታ ውስጥ አውጥቶ አሁን ያለውበት መንገድ ውስጥ የከተተኝ ልክ መዳረሻ ላይ ሳይሆን መንገድ ውስጥ የከተተኝ ነው የህይወት መንገድ ይለያያል ሰዎች የሚራመዱበት የሚገቡበት የህይወት መንገድ እጅግ በጣም ይለያያል እና አንዳንዴ መንገዳችንን መምረጥ በራሱ ምን መድረስ ምን ፈልግበት ቦታ ላይ እንድንደርስ የሚያደርገን ምን መጣው መንገድ ነው አይደለ ከዚህ ተነስተሽ ባህር ዳር ለመሄድ የግዴታ የባህር ዳር መንገድ ላይ መሆን አለብሽ አይደለ ወደ ሻሸመኔ በፈለገው ብትሮጪ ባህር ዳር አድርሽ የራክነው ተሄደ አዎ ሰው ባህር ዳር ለመሄድ በርምጃም ቢሆን በመንገዱ ነው የምትሄጂውና አንዳንድ ጊዜ መንገድ የምንመርጠው ኢማጂን በመናደርገው በመናለመው ህይወት ነውና አይ ቲንክ የኔ አስተዳደግ የተለየ ነገር ኖሮት ሳይሆን just በቃ በማስበው እንዲህ ቢሆን በጣም ፊልም ማየት ወድ ነበር በጣም ፊልም ማየት ወዳለሁ ፊልም ማየትም ወድ አሁን ለምሳሌ በጣም ፊልም አለኝ በጣም ጊዜው አለኝ የፈለኩበት ሆኜ ማየት ቤቴ ማየት ይችላልው ሲኒማ ማየት ይችላልው ግን አሁን ብዙ ፊልም አለኝ ድሮ በጣም ፊልም ማየት የምወድበት ምክንያት ከከተማዬ አሻግሮ ያሳየኛል ሶ ኢማጂን ያደርገኛል ሰዎች የሚነዱት መኪና የሚኖሩበት ቤት አሁን ካለውበት በዛ ጊዜ ከነበርኩበት የተሻለ ነው ሶ ላይክ ኢማጂን ማርክስ ስጀምር እንዴት ነው ማግኘት የምችለው የሚለው እንደውም ማሰብ ጀምራለሁ ሶ አይ ቲንክ ያ የአስተዳደጊ ፓዝ ወይም ደግሞ የነበረኝ ልጅነት ምኞት ጉጉት ይመስለኛል አሁን ሚዲያ ላይ ደግሞ እንድመጣ ያደረገኝ ብዬ አስባለሁ ሶ ኢማጂን ያረከው ድሮ ኖርከው አገዘ በደንብ actually በልጅነቴ ተመኝቼ ያላረኩት ነገር የለም ደግሞ አሁን አድጌ ደግሞ መመኘውን ወደፊት ነው በልጅነቴ ተመኝቼ ያላደረኩት ነገር ማስታወሰው የለም ኦልሞስት ሁሉንም ምኖርበት ቦታ ላይፍ ስታይሌ እናው ለምሳሌ በጣም እንትን ለማያስደስተኝ ነገር መስራት የምፈልግ ሰው አይደለም አሁን ላይ ብዙ የሥራ አማራጮች አሉኝ አንዱ ነገር ባልሰራ አንዱ መስራት ይችላል በሙያ ደረጃ ብዙ ሙያዎች አሉ መስራት የምችላቸው ያኔ ግን ምንም ነገር እንኳን ባልነበረኝ ገና ከቤት ወጥቼ ምናምን በራሴ ህይወት እንኳን በጀመርኩበት ጊዜ የሆነ ስራ ይዤ ያ ስራ በጣም ጊዜን በጣም ትኩረቴን ክሬቲቭ አስተሳሰቤን ወይም አቅሜን እየገደለ ከሆነ ለምን አይረበኝም እወጣለሁ እንደዚህ አይነት አቋም አለኝ እና በቃ ወርዛ ያረግም ለህይወቴ አለቃለሁ እኔ ብዙ ጊዜ ጾሜን አድርያለሁ ሪስክ ቴከር ነህ በጣም ሪስክ ቴከር ነኝ ምን ቢያስባለሁ አሁን አላገባውም እስካገባ ድረስ ሪስክ መውሰዴ ነው ካገባ በኋላ ኃላፊነት አለ እናወራዋለን ደስ ይላል ሶ እንግዲህ ያው በስፋት የምትታወቀው በቲክቶክ ደግሞ አሁን የተቋረጠው ከኖርኩት ዩቲዩብ ላይ ነው በተለይ ደግሞ ፍቅር ነክ ግንኙነት ላይ በጣም ደስ የሚሉ ሐሳቦችን በማንሳት ነውና ወደዛ ዲፕ ከመግባታችን በፊት ዩቲዩብ ለምን ተቋረጠ እርምጃው መዳረሻው ብቻ አይደለም ማንነቱም ጭምር ነው ለዚህ ነው ገሊላ ጫማን የመረጥነው ጥበብ ከጥራት ጋር ሲጋጠም ጥንካሬ ከውበት ጋር ሲዋሃድ ውጤቱ ገሊላ ጫማ ነው ከከተማ አስፋልት እስከ ገጠር ወጣ ገባ በየትኛውም ቦታ የማይበገር ጥንካሬ ለስላሴው የማይጎረብጥ የማይጠገም ምቾት የሀገር እጅ ለዓለም ገበያም ለቢሮ ውበት ለጉዞ ምቾት ለጥንካሬ ዋስትና ተወዳዳሪ ጥራት ተመጣጣኝ ዋጋ ከኢትዮጵያዊነት ኩራት ጋር የገሊላ ጫማን ተጫምተው በልበ ሙሉነት ይራመዱ ዛሬውኑ ጫሙት ልዩነቱን በእግሩ ያረጋግጡ ገሊላ ጫማ ጥራት በእርምጃው የእግሩ ምቾት
የእርሶ ግርማ ሞገስ ነው። ገሊላ ጫማ። ብዙ ችግሮች ነበሩ። እኔ እንዴት ልበልሽ፣ አንድ ነገር ሲጀምር በጣም ከአቅሜ በላይ ነው የጀመረው። ከአቅሜ በላይ ዩቲዩቡ ሲጀመር እንዴት ነው የተጀመረው? በሀሳብ ነው የተጀመረው። እኔ አሁን ለምሳሌ የሆነ ነገር ጀምራለሁ አይደለ? የሆነ ነገር ሲጀምር ገንዘብ ኖሮኝ አይደለም፣ ሀሳብ ኖሮኝ ነው የጀመረው። በህይወቴ በሙሉ ነው የምልሽ። አሁን ይሄ ፖድካስቱ ጋር ደርሼ አይደለም። ለመጀመሪያ ጊዜ ከቤት ስወጣ የተሰጠኝ ገንዘብ 2000 ብር ነው። 2000 ብር የቤት ኪራይ ተከራይቼ እቃ ቤት የሚያስፈልገኝን ገዝቼ አደረኩኝ። በጣም በተአምራት እንዳሁኑ ትንሽ ባይሆንም ግን ያንንም ትንሽ ነበር። 2000 ብር ቤት ሙቭ ለማድረግ ከአንድ ወር በላይ ከፍልም የቤት ኪራይ። ያ ማለት አስቢው፣ ስራ ፕሮሚስ ያደረገልኝ አልነበረም። የሚቀጥለው ወር ላይ ብር እንሰጣለን አልተባልኩም። የለም ነው የተባልኩት። ሶ በዚህ ሁኔታ ውስጥ በዛ ጊዜ እንኳን በቃ የሆነ ነገር ማድረግ ከፈለኩ በባጡም በቆጡም ማድረግ አለብኝ ብዬ ነው የምነሳው። በቃ የሆነ ነገር ማድረግ ብዙ ጊዜ ምኞት አልመኝም። ከተመኘው እንደማደርገው ስለማቅ ወይ ደግሞ እስከማደርገው ስለምጨነቅ ብዙ ነገር ስደርስበት እመኘዋለሁ ነው የምለው። እና እንደዚህ አይነት የህይወት ልምምድ ነው ያለኝ። በጣም በቃ የሆነ ነገር አሰብኩ አደርገዋለሁ። ሶ ፖድካስት መጀመር ፍላጎቱ አለኝ፣ ጀምራለሁ። ነገር ግን ካሜራ የለኝም፣ ስቱዲዮ የለኝም። ከዛን ስቱዲዮ መከራይበት ገንዘብ የለኝም፣ ካሜራ መከራይበት ገንዘብ የለኝም፣ ቤቴን መከራይበት ገንዘብ የለኝም። ቲክቶክ ሲጀምር ማለት ኦልሞስት 1 አመት ስራ አቁሜ ነበር። በጣም ጥሩ ተከፋይ ነበርኩኝ። 1 አመት ስራ አቁምኩኝ በራሴ ምክንያት። እረፍት መውሰድ ፈልጌ ነበር። ኦልሞስት ወደ 5 አመት በጣም ነን ስቶፕ የሆነ ስራ ውስጥ ነበርኩኝና ትንሽ ራሴን ማግኘት ፈልጋለሁ፣ ማዳመጥ ፈልጋለሁ ብዬ እንዳልኩሽ የሆነ ነገር በጣም አይምሮዬን እየወሰደ እንደሆነ ሳስብ አቆመዋለሁ። ሶ ከዚህ ፊልድ ውጪ በሆነ ስራ ላይ ነበር? አዎ። እንዴት ነው? ሚዲያ ላይ ነበር የምሰራው፣ ቴሌቪዥኖች ላይ ነበር የምሰራው። ላስት ቲቪ ማኔጀር ነበርኩኝ በዛ ሰዓት። ኦልሞስት 4 አመት 5 አመት 4 አመት ነው በፊት 4 ወይ 5 አመት መሀል ላይ በፊት ማለት ነው። ሶ 1 አመት ስራ አልሰራውም፣ ገንዘብ አልነበረኝም። ቲክቶክ በዛ መሀል ላይ የጀመርኩት። በቃ ሐዋሳ ነበርኩ፣ አዲስ አበባ መግባት አለብኝ አልኩ። ጀስት ስወስን ዙሪያ አካውንቴ ባዶ ነው። ዙሪያ ያለው የቤት እቃዬ ነው፣ ኮምፒውተሮች፣ በቃ ሶፋ፣ አልጋ ምናምን። ደላላ ጠራው። ስንት ነው አልኩት፣ ገመተልኝ። አስገባ አልኩት፣ አስገባልኝ። ልብሴን ይዤ ወጣሁ። በቃ እንደዚህ ነው። ላይክ ልብሴን ይዤ ወጣሁ። አዲስ አበባ መጣሁ። በዚህ ሁኔታ ውስጥ ገና ስራ ሳላገኝ ነው ፖድካስት የጀመርኩት። ሶ መከራይበት የለም ምናምን። ሶ ምን በጣም ማሰብ ጀመርኩኝ። ኦኬ እንዴት አድርጌ ሀፕል ላደርግ እችላለሁ? ሶ ኦኬ በደል በፐርሰንት ምናምን ነገር ብለን በፐርሰንት ተስማማን። በጣም ጥሩ ልጅ ሀና ትባላለች። በዚህ አጋጣሚ ካየችው በጣም አመሰግናለሁ። እሷ ነች ያስጀመረችን። አምሳሉ ፕሮዳክሽን ይባላል። ፕሮዳክሽን ፈልጉ አናግሯት፣ ጎበዝ ነች። ከዛን በጣም ለረጅም ጊዜ ኦልሞስት ለረጅም ወራቶች ምንም ገንዘብ ሳታገኝ ስንሰራ ነበረ። ግን ደስ የሚለው ሞኔታይዜሽን ባንዴ ጥሩ ብር ሰራን። በጣም ባጭር ጊዜ ነው። በጣም ቆንጆ ገንዘብ ሰራን። ከዛን ሁለታችንም ፎከስ ማድረግ የምንፈልግበት የተለያየ ፖይንት ነበረ፣ እሷም እኔም። ሶ ፐርሰንታችንን እንትን ብለን አቆምን ማለት ነው። ከዛን ቅድም የወደድሽው ሴታፕ ላይ ገባ ነው ማለት ነው። እዛም በቃ ላይክ ያስቆመኝ ብዬ የማስበው ብዙ ዲቴይልስ መግባት ባልፈልግም የፕሮዳክሽን ችግር ነበር በሰዓቱ። ይሄን ነገር ለመስራት በጣም ከሚመጣው ኢንካም ይልቅ በጣም የሚወጣው ነገር በዛ። ብዙ ፕሮጀክት ውስጥ ገባው። እነዚህ ነገሮች ትኩረቴንም ኮንሲስተንሲንም እንደገና ደግሞ ማኔጅ ማድረግ እጅግ በጣም አስቸጋሪ ሆነ። በተፈለገው ሰዓት መቅረጽ፣ በተፈለገው ሰዓት ደግሞ ኮንሲስተንት ሆኖ መልቀቅ አስቸጋሪ ሆነ። ሰው እሱ አፌክት ነበረው። ሰው ከሚንዘባዘብ ኦኬ ቁምና ሲጀምር ይጀምራል በሚለው አቁም። በእርግጠኝነት በቅርቡ ትመለሳለህ። በደንብ እንጠብቃለን። ከኖርኩት ቢጠፋ አይደለም ኦፍ ኮርስ መጥፋትም የለበት። በጣም ደስ ይላል። ስለዚህ አሁን እንግዲህ ወደ ኮንቴንቶችህ እንግባና ስለ ፍቅር በጣም ደስ የሚል ነገር እያወራኸኝ ነበር። ፍቅር እንዴት ነው የምትረዳው? ፍቅር ምንድነው ላንተ? ፍቅር ለነገሮች ያለሽ መልካም ምልከታ ነው ብዬ አስባለሁ። ወይ ደግሞ የሆነ ነገር
እንድታይ በመልካም ጎኑ እንድታይ የሚያደርግሽ የሆነ የውስጥ ኃይል ነው። አሁን ፍቅር ስናል ብዙ ጊዜ የጾታ ፍቅር ምናምን ብቻ ይመስለናል አይደለ? የሆነ ፍቅርኩ ወድርኩ ነው ስንል በቃ የሆነችን ሴት ወይ የሆነን ወንድ ጠባልኩለት ረገፍኩለት በቃ ባይኔም ዞሮ እሷ ነች ነው። ግን ፍቅር ከዛም ያልፋል። እናት አባታችንን ስንወድ ፍቅር ነው። ጓደኞቻችንን ስንወድ ፍቅር ነው። ስራችንን ስንወድ ፍቅር ነው። ሶ የሆነ ሰው እንዲህ ምንድነው እዚህ ውስጥ ምን ትሰራለህ? ስራ ለምንድነው? በቃ ይወደዋል ያን ስራ ወይ ተወደዋለች ያን ሰው የነገሮችን መልካምነት እንድናይ የሚረዳን ነገር ነው። እኔ በጣም ወዳትን ሴት የውበት የሚለኩ ሰዎች መተው ቢመዝኗት ምናልባት ቆዳዋ አንዲ ነው፣ አይኗ አንዲ ነው፣ አፍንጫዋ አንዲ ነው ብለው ብዙ እንከን ሊያወጡ ይችላሉ። ግን ለኔ በቃ ፐርፌክት ናት። ሶ የሷን መልካምነት የማይበት የሷን ለዛ ነገር ያለኝ ነው ደግሞ ለዛ ሰው ያለኝ ቀን ልብ ነው ፍቅር ብዬ አስባለሁ። ሰዎች ያን ቀን ልብ ይዘው እስከቀጠሉ ድረስ ፍቅራቸው ይቀጥላል። ግን የሆነ ጊዜ በጣም እንዋደዳለን፣ እንፋቀራለን፣ በቃ በአንድ ነጠላ ካላስቀደስን የሚባል ደረጃ ላይ ተደርሶ የሆነ ታይም አይን ላፈር ሲባል ምንድነው በቃ የልብ ቅንነታቸው ጠፍቷል። ለዛ ሰው ያላቸው የልብ ቅንነት ጠፍቷል። ኦኬ ካልኩሌቲቭ መሆን ጀምረዋል ብዬ አስባለሁ። ሶ ፍቅር ለኔ ያ ነገሮችን የምናይበት መልካም ጎኑ ነው። ሶ ወደ ተቃራኒ ጾታ ወይም ወደ ሪሌሽንሺፕ እንውሰደውና ብዙ ጊዜ ፍቅር የሚመስሉ የተለያዩ ስሜቶች አሉ። ለምሳሌ ሮንግ የሆነ አታችመንት ፍቅር ይመስለናል፣ እልህ ፍቅር ይመስለናል። ትክክለኛውን ፍቅር እንዴት ብለን ነው የምንለየው? በጣም በርካታ ወጣቶች ይሄንን ፖድካስት ስለሚመለከቱ እንዴት እንለየው እውነተኛ ፍቅር? ፕሮግራም ላይ ክብር ስፖንሰር ያደረገላችሁ ገሊላ ጫማ ፋብሪካ ነው። ይህ ፕሮግራም ስፖንሰር ስላደረገልን እጅግ አድርገን እናመሰግናለን። በሁለት አይነት መልኩ ነው እኔ ይሄን ነገር ማስቀምጠው፣ ኦብሴሽን እና ፍቅር። ኦብሴሽን እና ፍቅር ወይም ደግሞ ኦብሴሽን ምንድን ነው በአማርኛ? ልክፍት ማለት መለክ በነገሮች ላይ አብዝተው የሚፈለግ ነገር። ምንድነው ልዩነታቸው ኦብሴሽን እና ፍቅር? ወይም ደግሞ ለስትም በዩ ኦር አጉል ምኞት። ኦብሴሽን እና ፍቅር ብቸኛ የሚለያቸው ነገር ኦብሰስድ ስትሆኚ ከዛ ሰው ልትወስጂ ነው። ፍቅር ሲይዝሽ ካንቺ ልትሰጪ ነው። በቀጣ ሴት ፍላጎታችን ምንድነው? የሆነን ሰው ኦብቪየስሊ እኔ የምወዳትን ሴት የራሴ ማድረግ ፈልጋለሁ። ነገር ግን በቃ ትኩረትሽ የኔ፣ ስራሽ የኔ፣ ሐሳብሽ የኔ፣ ህይወትሽ የኔ ካልኩኝ ኦብሰስድ ይሆንኩ ነው ማለት ነው። ሰዎች ሲወዱ ማለት የሚወዷቸው ሰዎች ነፃነት መስጠት ሲችሉ፣ የሚወዳቸው ሰዎች ሐሳባቸውን መቀበል ሲችሉ። እኔ ይሄንን እንትን አይደለም ምንድነው ዝም ብሎ ሐሳብ ብቻ አይደለም ነግርሽ፣ የምኖረውንም ነገር ነው ነግርሽ። በጣም ሐሳብ መቀበል አንዱ የፍቅር መገለጫ ነው ብዬ አስባለሁ። የምንወዳቸውን ሰዎች ሐሳብ መቀበል፣ የነሱን አቋም መቀበል፣ የነሱን ውሳኔ መቀበል፣ አይ ሚሉትን መቀበል፣ እምቢ ሚሉትን መሽ ማለት፣ ልዩነትን ማክበር ይመስለኛል። ኦብሰስድ ሲሆን በቃ የኔነሽ የኔንሽ ነው፣ የኔ ሐሳብ ነው፣ አልፈልግም። ለምንድን ነው እኔ እኮ ነኝ ያልኩት እንዴት ነው አልፈልግም አይነት ሐሳብ ይመጣል። ኦብሴሽን ፍቅር አይደለም። ኦብሴሽን የሆነ ሰው በህይወቱ ጉለት ሲሰማው ያንን ጉለት በሰው ለመሙላት ሲሞክር ነው ኦብሴሽን። መወደድ ካልተሰማው ራሱን የማይወድ ሰው ሲወድ ኦብሰስድ የሚሆነው ማፍቀር አይችልም። ራሱን የማይወድ ሰው መውደድ አይችልም። እኔ ይሄንን በ100% እርግጠኛ ሆኜ ነው የምናገረው። ራሱ መውደድ ያልቻለ ሰው መውደድ አይችልም። ለራሱ ሰውን የሆነ ሰው ይወደኛል ብለን ከማሰባችን በፊት የመጀመሪያ መመልከት ያለብን ነገር ብዬ ማሰበው ያ ሰው እንዴት ነው ከራሱ ጋር ያለው ነገር፣ ለራሱ ያለው አመለካከት፣ ራሱን ይወዳል፣ ራሱን ይሰማል፣ ራሱን ያከብራል፣ ቃሉን ያከብራል፣ ለራሱ እንዲያረጋለው ካለ ያረጋል የሚለው ይመስለኛል። እና ሰው ራሱን መውደድ የቻለ ሰው መውደድ አይከብደውም። ሰው ራሱን ወደደ ማለት ራሱን ያከብራል፣ ቃሉን ይጠብቃል፣ ለራሱ የራሱ የሆነ ዓላማ አለው፣ መድረስ የሚፈልግበት ቦታ አለው፣ አቋም አለው፣ የህይወት መርህ አለው። የህይወት መርህ ያለው ሰው የሌላን ሰው ህይወት መርህ አይጥስም። ላይክ ሚረር ነን። ሰዎች ጋር ያለን ሪሌሽንሺፕ ለሰዎች የምንሰጠው ነገር መስታወት ነው አይደለ? ራሳችንን ነው የምናንጸባርቀው ሰዎች ላይ ያለን ነገር ማለት ነው። ራሱን የማይወድ ሰው ሰውን ይፈልጋል እንጂ አይወድም። እንደውም የሆነች የግጥም አባባል አለች። ምንድነው? ጽጌረዳን ስንወዳት ውሃ እናጠጣታለን ወይ ደግሞ እንቀነጥሳታለን። የሚቀነጥሳትም ወዷት ይመስላል፣ ያጠጣትም ወዷት ነው አይደለ? የሚንከባከባት ግን እውነተኛ ፍቅር እየሰጠ ነው።
ሶ በሪሌሽንሺፕ ውስጥ አጋሮቻችንን እንንከባከባቸዋለን በራሳቸው ስፔስ በራሳቸው ቦታ ባላቸው አስተሳሰብ ባላቸው እንዲህ ይሄን ነገር ልቀይር ሳልል ይሄን ነገር እንዳሉበት መውደድ መቻል አይደል በቃ እንዳሉበት ልውሰድ ሳልል ልቀንጥስ ሳልል ላቃጥል ሳልል ማድረግ ከቻልኩኝ አይ ቲንክ ያ ፍቅር ነው ብዬ አስባለሁ። ሶ ራስ መውደድ በጣም አሪፍ ሀሳብ ነው ያነሳውና አይ ቲንክ ብዙ ሰዎች ራሳቸውን ለመውደድ ሲታገሉ አያለሁኝ። ሶ ራሳችንን ባልወደድን ቁጥር ደግሞ ይሄ ውስጣችን ክሬቪንግ ወይም ኤምፕቲነስ ስላለ እንዳልከው የሌሎችን ሰዎች ኤነርጂ ሰላም ምናምን በጣም ሳክ ማድረግ እንፈልጋለን እና ያንን ነው ፍቅር ብለን የምንለው። ሶ እንዴት ብለን እንለማመደው? በምንስ ነው የሚገለጠው? ራስ መውደድ ማሳደግ ምንችለው ነገር ነው? ወል እኔ ከራሴ ልምምድ ልንገርሽ I wasn't always like this ከመጀመሪያውም እኔ እንደዚህ ሆኜ አይደለም ግን ራሴን ያሳደግኩበት ራሴን የመራውበት መንገድ ነው። የዛሬ 5 አመት 6 አመት በፊት የነበረውን ሳሚ አሁን ብታየው ላይመስል ይችላል። ግን አሁን እኔ በጣም ነው ራሴን የምወደው በቃ መልኬን በጣም ነው የምወደው አቋሜን በጣም ነው የምወደው እና ለምሳሌ ስተኛ ወፍራም ነኝ አይደል በጣም ነው የምወደው አሁን ከአንድ በቃ ልክን ያውን አይ ክብደት ልቀንስል ክብደት መቀነሰው ኪስ ለማስጠላ አይደለም ክብደት ልቀንስ ካልኩ ኦኬ የሆነ ቦታ ስሮጥ ከደከመኝ ኦኬ እንትና ተልዚ ራሴን ቀይራለሁ ካልሆነ በስተቀር ሰው እንዴት ነው ይሄንን አይነት በጣም ራስን መውደድ ራስን በጣም ማፍቀር ነገር ውስጥ የሚለማመደው ሰው just ቅድምም ብያለሁ ፍቅር የሆነ ነገር መልካም ጎን ለማየት መሞከር ነው አይደለ ሶ እኔ ራሴን በመስተዋት ሳይ ኦኬ ፊቴ ላይ እቺ ብትስተካከል ወይ ጺሜ እንዲህ ቢሆን እኮ የሆነ ጥርሴ እንዲህ ቢሆን ምናምን ከመል ኦኬ ስቲል let me accept it ምን አሁን ለምሳሌ የሆነ በቃ ሁሉም ሰው ፍሎለስ አይደለም ሶ ላይክ still let me see the ውበቱን behind it እንመልከተው አይደለ ሶ ተፈጥሮን እኮ ሳይው ተፈጥሮ ፍሎለስ ሆኖ አይደለም የሚያምረው አንዳንድ ሰው ምን ፀሐያዩ አላየው ሰንሴት አዩ አላየው ይላል አይደለ ግን አንዳንድ ሰው ደግሞ ሰንሴት ሳይ በቃ ልቡ ቅልጥ እስኪል ድረስ ሊወርቅ ይችላል በቃ የዛን ነገር ፍሎለስ የሆነውን ውበት መመልከት መቻል ነው ላይክ እኛም ተፈጥሮ ነን እኛም ልክ እንደ ሰንሴት ውድ ነን አይደለ ሶ ልክ እንደዛ ደግሞ ራስን በመልካም ወይ ማየት ኦኬ የሆነ የጎደለ ነገር አለ ኦኬ የሆነ ቦርጫለሽ የሆነ ያልተስተካከለ ቆዳ አለ የሆነ ብላክ ፖይንት አለ ፊት ላይ ምና ከፊዚካል ስለሚጀምር ነው ይሄንን ማወራው so like so what that's beautiful በቃ እንዳለው ቆንጆ ነው so like በቃ that's it በቃ like ራስን ለማየት አለመፍራት ሰው ራሱን ማወድ ሰው ራሱን ማየት ይፈራል by the way ሐሳቡን ማድመጥ ይፈራል በጣም ሐሳቡን የሚሸሽ ሰው ራሱን ማወድ ሰው ነው እርምጃው መዳረሻው ብቻ አይደለም ማንነቱም ጭምር ነው ለዚህ ነው ገሊላ ጫማን የመረጥነው ጥበብ ከጥራት ጋር ሲጋጠም ጥንካሬ ከውበት ጋር ሲዋሃድ ውጤቱ ገሊላ ጫማ ነው ከከተማ አስፋልት እስከ ገጠር ወጣ ገባ በየትኛውም ቦታ የማይበገር ጥንካሬ ለስላሴው የማይጎረብጥ የማይጠገም ምቾት የሀገር እጅ ለዓለም ገበያም ለቢሮ ውበት ለጉዞ ምቾት ለጥንካሬ ዋስትና ተወዳዳሪ ጥራት ተመጣጣኝ ዋጋ ከኢትዮጵያዊነት ኩራት ጋር የገሊላ ጫማን ተጫምተው በልበ ሙሉነት ይራመዱ ዛሬውኑ ጫሙት ልዩነቱን በእግሩ ያረጋግጡ ገሊላ ጫማ ጥራት በእርምጃው የእግሩ ምቾት የእርሶ ግርማ ሞገስ ነው ገሊላ ጫማ እና የመጀመሪያው ከራስ አለመሸሽ ነው ከራስን ለመውደድ መጀመሪያው በቃ ዝም ብሎ ማየት ግን ሲታይ የጎደለ ነገር ሳይሆን ማየት ላይክ ምንወደው ነገር ጀምረን ከራሳችን ነው የሆነ ምንወደው ነገር አይጠፋማ ወይ አይኔን እንላለን ወይ አፍንጫዬን ወይ ጥርሴን ወይ ፈገግታዬን የሆነ ነገር እንላለን ሶ ከዛ ጀምሮ በቃ ላይክ ማየት በጣም እሱን ሁሌ ማየት እሱን መደጋገም ሶ ይለምድብናል እኔ መጀመሪያ ቪዲዮ መስራት ሲጀምር በቃ በጣም ነበር የሚደብረኝ በጣም ራሴን ማየት በጣም ነበር የሚደብረኝ በጣም በቃ የራሴን ድምጽ መስማት ራሴን ማየት ምናምን በጣም ሸከኝ ነበር then የመጀመሪያው በቃ የራሴ አድናቂ ራሴ ሆንኩ የሆነ ቪዲዮ ሰራለሁ እንዴ ሳሚ ትላል ሶ ያ በጣም አለማምዶኛል አሁን እኔ ድሮ ካሜራ ፊት ስቀርብ
በተለያየ ትንሽ ኢንተርቪዎች ቴሌቪዥን ላይ ሰርቻለሁ ይሻለሁ ስመክር በቃ ላቤ ነው የሚመጣው በጣም በቃ እንቀጠቀጣለሁ ድምጼ እንቀጠቀጣል በጣም ነርቨስ መሆኔ ያስታውቃል አሁን ግን በጣም ነው ማልፈራው በጣም በቃ the more confident ሆኖ የሆነ ነገር ታያለው ስለ አልፈራም 1000 ሰው ያለበት ቦታ ላይ ፊት ለፊት ብቆም አልፈራም እቺ ለመምድ ብታወራን ደስ ይለኛል እንዳልኩሽ ነው it's just በቃ ራስን ማየት አለመፍራት ነው ብቻዬን ስሆን ራሴን ማየት ካልፈራው መውጣት አልፈራም ነው that's the point ብቻዬን ስሆን ራሴን መፈራ ከሆነ መውጣት ፈራለሁ ነው ብቻዬን ስሆን አሁን ሰዎች እንዴት ነው ቤት ውስጥ ራስሽ በደንብ በመስተዋት አይተሽ ምንም ጉለት እንደሌለብሽ ከተሰማሽ በሰው መሃል መራመድ ትፈሪያለሽ አትፈሪም አይደል ልክ እንደዛ ነው ቤት ውስጥ ጉለትን ጉለት እንዳልሆነ መቀበልና ራስን በደንብ አንደርስታንድ አድርገሽ ቤት ብቻሽን ማለት ነው እስኛ ከሰው ጋር አይደለም ኮንፊደንስ ከሰው ጋር አይገነባም ኮንፊደንስ ብቻሽን ነው መገነቢው ብቻሽን ቤት ውስጥ በተዘጋ በር ውስጥ ነው አይደለ በብቻሽን አንቺና መስተዋት ብቻ ባለበት ቦታ ነው ኮንፊደንስ የምትገነቢው ሰዎች አንዳንድ ጊዜ ኮንፊደንስ ሲባል በቃ ሰዎች መሃል መጮህ ምናምን አይመስልም ኮንፊደንስ እሱ አይደለም ኮንፊደንስ ቤት ውስጥ ራስ ሐሳባችንን መስማት እንፈራለን ወይ የራሳችንን ድምጽ አንዳንድ ጊዜ የሆነ ስራ መስራት ኖሮብሽ ሳትሰሪ ቀርተሽ ኦኬ ያንን ሐሳብ ላለመስማት ዘፈን ስትሰሚ አድረሽ ምናምን ከዛ በኋላ የሆነ ፊልም ማየት የሆነ ነገር በቃ በራስን የሆነ ቲክቶክ ስክሮል ሲያደርጉ እንደዛ አይነት ነገር ደሞ ራሳችንን ያራረቀን ራሳችንን እንዳና ሐሳባችንን እንዳለ የቱጋኑ አስተሳሰብ የቱጋኑ ሐሳብ የቱጋኑ ፍላጎቴ ምንድነው ፈልገው ሁሉ ነገር በመናየው በመንሰበው ነገር ተጽዕኖ ውስጥ ወድቆ የሆነ ታይም ራሳችንን ከሁሉም ሰው ጋር ኮምፔር አድርገን ጨርሰን አንዳንድ ጊዜ ራስሽን ባላየሽ ቁጥር ሰው ነው የምታየው so like መስተዋትሽ ሰው ነው አንቺ አይደለሽም so ያ ነገር ይመስለኛል ኮንፊደንስ ለመገንባት በቃ ቤት ውስጥ ራስን ለማየት ፊዚካሊም ሜንታሊም ራሳችንን ለማየት ሬዲ ነን ወይና አንድ ሰው ዛሬ በቃ ራስን ኮንፊደንስ መገንባት ፈልጋለሁ ቢል የመጀመሪያው ስቴፕ መሆን ያለበት ራሱን በመስተዋት ማየት መለማመድ so ራሱን በመስተዋት ወይ ራሷን በመስተዋት እያየች በቃ like በቃ ቆንጆ ፓርት ምንድነው በጣም ውቡ ፓርት ምንድነው so like መመሰጥ ማየት ራስን እና ያ ይመስለኛል ሰው ከራስ ጋር በጣም የተስማማ ሰው ዓለም ላይ ወጥቶ አይከብደውም ሰው ራሱን ካሸነፈ ምንም ነገር አይከብደውም ብያምናለሁ የሚገርም ነገር በጣም በርካታ ሰዎች ከሞት ቀጥሎ የሚፈሩት ፐብሊክ ስፒኪንግ ነው ይባላል መድረክ ላይ መውጣት በጣም ብዙ ታዋቂ የምትላቸው ሰዎች ስፔሻሊ መጀመሪያዎቹ ንግግር ሲጀምሩ ያለው ቪዲዮ ስታይ በጣም ነርቨስ የመሆን ነገር አለና ምናልባት መጋፈጥም ይረዳል ብዬ አስባለሁ ኢትስ ኦኬ መፍራት ኢዝ ኦኬ ፈርታህ ለመቅረት ነው አይደለ አንድ ነገር ለምሳሌ የሆነ ሰው አንበሳ ወይ እባብ የሚፈራ ከሆነ the only thing ያንን ማጥፋት የሚችለው የሚፈራውን ነገር በመጋፈጥ እንጂ በመሸሽ አይደለም ፐርሰናሊ በጣም ብዙ ሰዎች ስለሚገጥሙኝ ነው ብዙ ሰውን ሐሳብ አለው ወደ ሶሻል ሚዲያ መውጣት ይፈልጋል ኮንቴንት መስራት ይፈልጋል የመጀመሪያው የሚፈራው ግን ክሪቲሲዝም ነው አይደለ እንዴት ይሻገሩት ላይክ ሰዎች ስላንተ ሁሉ ጥሩ ላይ ያስቡ ይችላሉ አይደል ሁሉም ሰው ላይ ወድ ይችላል የመውደድም ግዴታ አለበት አላስብም እና እንዴት ይሻገሩት ፕሮግራም ላይ ከስፖንሰር ያደረገላችሁ ገሌላ ጫማ ፋብሪካ ነው ይህ ፕሮግራም ስፖንሰር ስላደረገልን እጅግ አድርገን እናመሰግናለን እንትን ነው እኔ ለምሳሌ የሆነ እንትን ቀደም ሜንሽን አድርጌልሽ ነበር ዲጂታል ስኪል አስተምራለሁ ይሽ ማለት ነው ትላንትና እንደውም ተማሪዎችን ከማስተምርበት አንዱ ምን ይላል መሰለሽ ኮንተንቶቻችን ሶዋት ሚል ቴስት ማለፍ አለባቸው ይላል አሁን እኔ የሆነ ሰው ሰደበኛ ሶዋት በቃ ለምሳሌ ምንም ይሄ ለኔጌቲቭ ኮሜንት ብቻ አይደለም የሆነ ሐሳብ አሰብን የሆነ ቢዝነስ አሰብን ኦኬ ያ ቢዝነስ ምንድነው ለውጥ ምንድነው የሚያመጣው ሶዋት እሺ ይሄን አረግን ሶዋት አይደለ ይሄ ለሁሉም ነገር ይሆናል አይደለ ሰው ለክ የሆነ ሰው ሰደበን ሶዋት የሆነ ሰው አንቋሸሸን ሶዋት አይደል ባንተ ላይ ምንም ብዙ የሚጨምረው ነገር የለም እኛንም የሚገለን እኮ የራሳችን ሐሳብ so like ቀደም ብዬሻለሁ like the more so ላይ ፎከስ ባደረግን some more ራሳችንን እንረሳለን ሁሉም ሰው ውበት አለው የሆነ ሰው አለ ውጭ ሀገር ያለ ስሙ ጠፋብኝ I think ሰባኪ ነው ፐብሊክ ስፒከር ነው ምናምን ነገር እጅም እግርም የለውም አሁን እሱ በራሱ ውብ ነው መሰበር ወይ መቆረጥ አይደለም ጭራሽ የለውም ታውቂዋለሽ ሁላችንም እናውቃለን so ይሄ ሁሉ ነገር ኖሮት እጅግ በጣም ደስተኛ ነው ምንድነው በቃ ራሱን ማየት ካዘነ ራሱን ማየት ይችላል ማለት ነው አልከበደውም አልፈራም ራሱን መስማት ራሱን ማየት so like the more አንቺ ራስሽን አክሰፕት ባረክሽ ቁጥር ሰዎችም it's like energy የኤነርጂው ሴንተር የኤነርጂው አንቺ like እንዴት ልበልሽ አሁን let's say ይሄን ጠረጴዛ
የሚታይ ከሆነ አላውቅም ካሜራ ፊት እንደ ተወጠረ አንሶላ ብለሽ አስቢውና የኢነርጂን አሰራር ነው ሰው ኢነርጂሽ አንቺ ጋር ሲሆን መሀል ላይ ሁሉ ነገር ወደ አንቺ ይመጣል አሁን ለምሳሌ ይሄ አንሶላ ቢሆን ይሄን ነገር እዚህ ሳስቀምጦ ይሰምጣል አይደል ሶ የሆነ ነገር ሲመጣ እዛ ይቀርም ይንሸራታል ይመጣል ላይክ የህይወቴ ሴንተር እኔ ነኝ ሶ ላይክ ኤቭሪቲንግ ይመጣል ግን የህይወቴ ሴንተር ሰዎች ነው እኔ ነኝ የሚሄደው እኔ ነኝ የምሳበው ነው ሶ ኢነርጂ የራሱ የሆነ እንትን አለው ሶ እሱን ማሰብ መቻል ኦኬ ራስን ማሰብ መቻል ላይክ ምንም ሰው አታስቡ በቃ እስቲ ስለ ራስ ማሰብ በቃ ላይ እንትና እንደዚህ ገብታ በዚህ ወጣ እንደዚህ አይነት ልብስ ከየት ነው ገዛችሁ የሆነማ ሹገር እያጫወተች ነው ከየት ነው ገዛችሁ እንዴት እንደዚህ ያለ ቦታ ሄዳትና እንዴት ዱባይ ትሄዳለች እንዴት ይሄማ ሹገር ነው በቃ ስለሆነ ሰው ይሄማ እንትን ነው በቃ ይሄማ የሆነ ነገርማ አርጋለች እንትናማ በቃ የሆነ ሙስና ውስጥ ገብቷል በወንድ ደግሞ ይሄንን ገንዘብ ዝም ብሎ አላመጣውም እና እኔ እኮ ለፍቻለሁ ምን እኛ እናቅም እንዴ እሱ ግን የሆነ ወንድሙ እንትን ነው ባለ ጊዜ ነው ወንድሙ እንትን ነው የሚል ሀሳብ ማለት ነው ላይክ ደሞ ራሳችን ላይ ፎከስ ባደረግን ቁጥር የህይወታችን ሴንተር የህይወታችን ስበት ምን ሆነው እኛ ነን ሶ ስናራ ቦታ አውር ጉርለት ትናታ ቦት የጎደለን ነገር የሌለን ነገር በጉርለት ቢሆን እኔ ጌታ ምስክሬን እዚህ ጋር መመጣበት ኢኮኖሚ መመጣበት ዕውቀት መመጣበት ኮኔክሽን አልነበረኝም ላይክ የሰው ልጅ አይምሮ በጣም ፓወርፉል ነው ሰው አልገባውም በጣም የደሃው ምንም ዕውቀት የሌለው ሰው ማይሰማው የሚመስል ሰው አይምሮ በጣም ከባድ ነው ሶ ላይክ the more ለራሳችን መጥፎ ነገር ባደረገን ቁጥር እንዳንነሳ ራሳችን ወደታች ምንዘቀዝቀው ራሳችንን ነንና I think ብዙ ኮንፊደንስ የሚመጣው ራስን መመልከት በቃ that's it simple ራስን መመልከት መቻል በሐሳብ በፊዚካል ሶ ያየነውን ነገር ደግሞ መውደድ መቻል መቀበል መቻል በአንድ ቀን አይመጣም በሁለት ቀን አይመጣም ድግምግሞሽ ይፈልጋል እኔ አሁን ለምሳሌ ራሴን ቪዲዮ ሳይ ማልፈራበት ምክንያት መጀመሪያ ላይ በጣም ነው ራሴን ያየሁት ለ6 ለ7 ወር ቪዲዮ ከመልቀቅ በፊት በጣም ነው ራሴን ያየሁት በጣም በቃ ራሴን ቀርጻለሁ ኤዲት አደርጋለሁ አየዋለሁ የሆነ ታይም ፍቅር ያዘኝ ፍቅር it take me በጣም ላይክ 6 ተቁጭ ብዬ ምንም ሳልሰራ 6 ወር ሶስተቱንም ተቀበለዋለች ኦኬ ከነፍሎ መጀመሪያ ላይ አሁን ለምሳሌ እንደምትይ በጣም ቻቢ ፊት ነው ያለኝ ምናምን አይደለ በጣም ጉንጫም ነው ምናምን መጀመሪያ ላይ በጣም እንደ ጉርለት ነበር ወይኔ ምንድነው መስሎና ጽም የለኝ ምናምን ነበር እና የሆነ ታይም ያምራል ላይክ ያምራል በቃ እኔ ነኝ ከመልኬ ውስጥ አንዱ ፓርቱ ይሄ ነው በጣም እኔ ነኝ ሶ ላይክ ደግሞ ሶሪ ከታደረኩ እንጂ እኛ ጉለት ብለን የምናስበው ነገር አይምሮአችን ነው የሚሰጠንና አንዴ የሆነ ሞቲቬሽናል ስፒከር ነው የውጭ ሀገር ነውና ሰዎች ለምሳሌ ጓደኛሞች የሆነ አንተን የሚያቀህ ሰው ወይም በሚዲያ ላይ የሚያቀህ ሰው ስላንተ ያለውን አመለካከት በጽሁፍ ብታይ በጣም ትደነቃለህ አንተ ጉለት መስሎ የሚታይህ ነገር ሰዎች እጅግ በጣም የሚወዱት ነገር ነውና ስለራሳችን እንደዛ ይሰማንም እኛ ያን ነገር ስናይ በጣም እንደነግጣለና እኔ አሁን በሚዲያ ስራዬም ማየዋለሁ በጣም በቃ ጥሩ አይደለም ብዬ የለቀኩት ቪዲዮ ኢቭን ሰዎች በጣም በቃ ተመረውበት ወደውት ምናምን እንዳለ ፍሎን ወደውት ሳይ በጣም እደነግጣለሁና የኛ አይምሮ ነው የሚጫወትብን እንዳልከው ውስጥህን ስታስተካክል ዓለም እንደሚስተካከል በጣም ግልጽ ነውና አንዳንድ ጊዜ ለሰዎች ደፍረን ማንላቸውን ነገሮች ነው ለራሳችን ምንለው ለምሳሌ አንተ የራስን ስራ አትወደው የሆነ ሰው ግን ስራዬን ገምግምልኝ ቢልህ ተጠበህና ተጨንቀህ ፖዚቲቭ ነገር ነው የምታየው ፖዚቲቭ ነገር ነው የምትናገረውና ለሰዎች ደፍረን ማንላቸውን ነገሮች ለራሳችን ላለ ማለት መለማመድ በጣም አለብን yes እንግዲህ በጣም አሪፍ አሁን ደግሞ እስቲ ወደ ፍቅር እንግባና ብዙ ጊዜ ወንድነትና ሴትነት በሪሌሽንሺፕ ላይ ራሱን የቻለ ደግሞ ዳይናሚክስ አለው ልዩነት አለው ወንድ ልጅ የሚያስብበት መንገድ ስሜትን የሚረዳበት ስሜቱን የሚገልጽበት እንዲሁም ሴት የምትገልጽበት መንገድ የተለያየ ነውና እኔ ሴት ሆኜ ለምሳሌ ወንድ ልጅ እኔ በሚገባኝ መልኩ እንዲያፈቅረኝ ነው የምፈልገው ወንዱም እንደዛውና ምንድነው ልዩነቱ ኦኬ የሁለታችን ሎጂክ በጣም ይለያያል የወንድና የሴት ሎጂክ በጣም ይለያያል እንደውም አይ ቲንክ ካልተሳሳትኩ የሆነ መጽሐፍ አለ ስቲቭ የጻፈው
think like a girl act like a man by the way እሱ በጣም ለሪሌሽንሺፕ ብቻ አይደለም ለህይወት ይጠቅመናል የሰው ልጅ ኢሞሽን ወይ ደግሞ ስሜት it's like an antenna ብለሽ አስቢው ለምሳሌ ቤትሽ ውስጥ ዲሽ ከፍተሽ የምትመለከች ከሆነ ሲግናሉ የሚመጣው በአንቴና በኩል ነው ኔትወርክ የሚመጣው በአንቴና በኩል ነው አይደለ ስልካችን ባናየውም ውስጡ አንቴና አለው ኔትወርክ የሚቀበልበት ኢሞሽን ልክ እንደዛ ነው የሰው ልጅ ፊዚካል ፍጥረት ብቻ አይደለም ኢሞሽናልም ነው መንፈሳዊም ነው መንፈስ አለን አይደለ so it's like የሚታየው ሳሚ አለ ማይታየው ደግሞ ሳሚ አለ so ነገሮችን ዲቴክት የምናደርግበት ነገሮችን ዙሪያ ገባውን የምናይበት ደግሞ የሆነ ውስጣዊ ደግሞ አይን አለን የሚበራ so እሱ እንደ ስሜታዊ አይን ብለሽ እናስበው ወንዶች ስንሆን እሱን እናጠፋዋለን የለም ሎጂካሊ ብቻ ማሰብ እዚህ ምድር ላይ ማንንም ሰው ሎጂካል አስቦ አያሸንፍም የትኛውም የዓለም መሪ ኢንስቲንክቱን ነው የሚያስበው ውስጣዊ እንትሩ ነው የሚያምነው እንጂ ሎጂክ አንዳንዴ ሎጂክ ብቻውን አይሰራም አይ ኖ አንድ ሲደመር አንድ ሁለት ነው ግን sometimes አንድ ሲደመር አንድ ሶስት ነው ምክንያቱም ባልና ሚስት ሁለት ናቸው ተደመሩ ሶስት ነው አይደለ አሪፍ ሎጂክ so በተለይ ትዳር ውስጥ ነው በተለይ አንድ ሲደመር አንድ ሶስት ነው ምክንያቱም ልጅ ወልዳሉ ሶስት ይሆናሉ ማለት ነው so እውነታውን ስናየው ወንዶች በጣም ሎጂካል ፍጥረት ነን አይደለ በቃ ምንድነው አሁን አበባ ምን ያደርጋል አበባ ከምገዛ ምን አትበላው ያልቃል ይደርቃል እንደውም ይገማል በኋላ ናም ታያለሽ አሁን ምን አደረኩ በቃ እንቅልፍ ነው ወሰደኝ በቃ አትረዳኝ ሳልደውል በቃ ተኛው ደከምኩሽ ምን ግን ሴቶች ደግሞ በጣም ኢሞሽናል አቬሌቢሊቲ ይፈልጋሉ በኢሞሽናሊ መወደድ ይፈልጋሉ ኢሞሽናሊ መታየት መሰማት ምናምን ነገር ይፈልጋሉ so በሁለታችን መካከል በሴትና በወንድ መካከል ያለው ልዩነት ያለ እሱ ነው ያስባለሁ okay so ሴት ልጅ ያው ኢሞሽናል ቢንግ ናት so አቴንሽን ትፈልጋለች ሞር ወንድ ልጅ ደግሞ ክሪቲካሊ ያስባል አቴንሽን ሁለቱም ይፈልጋሉ የሚፈልጉበት መንገድ ነው የሚለያየው አሁን ለምሳሌ ብዙ ጊዜ አሁን ልክ እንደዚህ ሲባል ፍቅር ላይ ኦኬ ወንዶች በቃ በስሜታዊ አቬለብል አይሆኑም ምናምን የወንዱ ስራ ነው እንደ ፍቅር በጣም ብዙ ጊዜ እንስታለን የወንዱ ስራ ብቻ አይደለም እኮ አንዳንድ ጊዜ ፍቅርን ወንዱ የሚያፈቅር ሴቷ የምትፈቅር ወንዱ የሚሰጥ ሴቷ የምትቀበል ታሴት እንደዛ ነው የሚመስላቸው ሰዎች አይደለም እንዴ ወንዱም በጣም ፍላጎት አለው በጣም መከበር ይፈልጋል መወደድ ይፈልጋል ኦኬ ሴት ልጅ ኢሞሽናል እንዲሆንላት ትፈልጋለች ወንድ ልጅ እሷስ ሎጂካል ትሆንለታለች ለሱ እሱ የሚፈልገው ቦታ ላይ ሎጂካል ትሆንለታለች ወይ እሱ የሚፈልገው ቦታ ላይ አቬለብል ትሆንለታለች ወይ ላይክ ይሄ ወንዱ አፍቃሪ ሴቷ ተፈቃሪ የሚለው አመለካከት በጣም ነው ኢሹ የሚሆነው ወይ በቃ ላይክ ወንዱ የሴቷ ሰራተኛ ኦር የሴቷ እንትን ነው የሚሆነው እሱ ልክ አይደለም ልክ ወንዶች ኢሞሽናሊ አቬለብል ለሚስቶቻቸው አለመሆናቸው ልክ እንደማይሆነው ሁሉ ደግሞ ሴቶች ለባሎቻቸው እነሱ ደግሞ በሚፈልጉት አንገል አለመገኘታቸው ደግሞ ሌላ ኢሹ ነው ለዛ እኮ ነው ብዙ ሰው አሁን ቺቲንግን እያበረታታው ምናምን አይደለም ግን ብዙ ጊዜ አንዳንድ ጊዜ ወንዶች ሌላ ቦታ እንዲያዩም የሚያደርጋቸው እርምጃው መዳረሻው ብቻ አይደለም ማንነቱም ጭምር ነው ለዚህ ነው ገሊላ ጫማን የመረጥነው ጥበብ ከጥራት ጋር ሲጋጠም ጥንካሬ ከውበት ጋር ሲዋሃድ ውጤቱ ገሊላ ጫማ ነው ከከተማ አስፋልት እስከ ገጠር ወጣ ገባ በየትኛውም ቦታ የማይበገር ጥንካሬ ለስላሴው የማይጎረብጥ የማይጠገም ምቾት የሀገር እጅ ለዓለም ገበያ ለቢሮ ውበት ለጉዞ ምቾት ለጥንካሬ ዋስትና ተወዳዳሪ ጥራት ተመጣጣኝ ዋጋ ከኢትዮጵያዊነት ኩራት ጋር የገሊላ ጫማን ተጫምተው በልበ ሙሉነት ይራመዱ ዛሬውኑ ይጫሙት ልዩነቱን በእግሩ ያረጋግጡ ገሊላ ጫማ ጥራት በእርምጃው የእግሩ ምቾት የእርሶ ግርማ ሞገስ ነው ገሊላ ጫማ
ኦኬ በቃ መፍትሄ ነው እኔ ወደዳለሁ እሱ ይወደኛል እሱ ፍቅር አይገባውም እሱ መከበር አይገባውም እሱ ሰላም አይገባውም በቃ ግዴታው ነው ያደርጋታል ምንላት ነገር አለች እና ከዚቹ ላጥራት ብዬ ነው ሳናስ ያ እኔም እንዴት ረዳዋለሁ መሰለ ሁለቱም አቴንሽን ይፈልጋሉ ግን አቴንሽን የሚፈልጉበት መንገድ አይ ቲንክ ይለያያል እንዳልከው ምናልባት አሁን ሴት ልጅ ሞር መደመጥ ትፈልግ ይሆናል ወንድ ልጅ ደግሞ ሜቢ ስፔሱን ሊፈልግ ይችላል እንዳልከው መከበር ሊፈልግ ይችላል ስራውን በሚሰራ ሰዓት አድናቆት ይፈልግ ይሆናል ምስጋና ይፈልግ ይሆናል ሶ አቴንሽኑ አለ ግን አቴንሽኑ ለወንድና ለሴት ስናረገው የራሱ ዳይሜንሽን አለው ብዬ አስባለሁ እንጂ ኦፍ ኮርስ ሁሉም ሰው አቴንሽን ይፈልጋል ቢኮዝ የሰው ልጅ ትልቁ ዲማንዱ አይ ቲንክ መታየት ነው አይደል በየትኛውም ነገር ውስጥ መታየት እንፈልጋለን ግን እንዴት እንታይ ነው ትልቁ ነገር ብዬ አስባለሁ ሶ ስለ መከበር ስላወራ ብዙ ጊዜ ምንድነው ሴት ልጅ ለወንድ አይ ቲንክ ሚስት ለባሏ ትታዘዝ እቺ ነገር ስታወራት ስለሰማው ነውና ባል ደግሞ ሚስቱን ይውደድ ይላልና የትኛው ትእዛዝ ከባድ ነው ብለህ ታስባለህ የትኛው ትእዛዝ ከባድ ነው ለምን መሰለህ ሶሪ እዚህ ጋር ክሊር ላድርግልህ ብዙ ጊዜ ሴቶች ሲቃወሙት ያለው ይሄንን ትእዛዝ ላይክ ሴትን የበታች እንደማረግ ቅድም ስናወራው ከነበረው እኩል ከመሆን ካለመሆን ጋር ቢኮዝ መታዘዝን የሆነ ይሄን ስሪ ይሄን አትዝሪ እንደ የበታች እንደመሆን አድርገን ስለምናስበው ከሱ ጋር ትንሽ ክላሪቲ እንድትፈጥርልኝ ብዬ ነው ኦኬ የቱ ይከብዳል በእውነት ከተተገበረ ሚስቱን ይውደዳት አይደለም የሚለው መጽሐፍ ቅዱስ ሚስቱን ክርስቶስ በቤተክርስቲያን እንደወደደ ይውደዳት ነው የሚለው ይውደዳት ብቻ አይደለም ብዙ ሰው ልንወድ እንችላለን ግን ደግሞ ምሳሌ እና ልክ እንደዚህ ደግሞ ብሎ የተቀመጠ አለ ኦኬ እሱ ላይ ከሆነ ያወራን ያለ ነው ማለት ነው ሰው ሚስት ለባሏ ትገዛ ባሏ ደግሞ እንደ ክርስቶስ ቤተክርስቲያን እንደወደደ ይውደዳት ነው ሰው ክርስቶስ ቤተክርስቲያን የወደደው እስከ ሞት ድረስ ነው ሰው የቱ ይከብዳል እንግዲህ እዚህ ጋር ግልጽ ነው ባሽ ህይወትን የሰጠና ፍላጎትን የሰጠ ሁለቱ ይለያያሉ አይደለ በክርስትና ውስጥ ኢየሱስና ደቀ መዛሙርቱ ኢየሱስ ከመሄዱ በፊት በነበረው ብታይ አንድ አይደለም ኢየሱስ ከሞት ወዷቸዋል ሰው ምልልሽ ፈልጌ ነው የቱ ይከብዳል በትክክል ከተተገበረ የወንዱ ይከብዳል ነገር ግን የሴቷ ደግሞ ቀላል ነው ማለትም አይደለም ሶ ብዙ ጊዜ ደግሞ አሁን ለምሳሌ አንዳንድ ሰዎች ይሄንን ለበታችነት እንጠቀማለን ይጠቀሙብታልና ልክ አይደለም አንቀበለውም ደግሞ የሚሉ ሰዎች አሉ ከሴቶች ሳይድ ማለት ነው ከወንዶችም ሳይድ ደግሞ ልክ ያለውን አመለካከት አለ ሴት ልጅ ለወንድ ልጅ ትገዛ የሚል መጽሐፍ ቅዱስ ላይ የተጻፈ የለም ሴት ልጅ ለወንድ ትገዛ የሚል የለም እንደዚህ አይነት የለም መጽሐፍ ቅዱስ ላይ ያለው ሚስት ለባሏ ትገዛ ነው ፕሮግራም ላይ ስፖንሰር ያደረገላችሁ ገሌላ ጫማ ፋብሪካ ነው ይህ ፕሮግራም ስፖንሰር ስላደረገልን እጅግ አድርገን ይለያያል ገባሽ አይደለ እኔ አሁን ለምሳሌ ሴት ልጅ ለወንድ ትገዛ ከተባለ አንቺ ለኔ መገዛት አለብሽ አንቺ ሴት ነሽ እኔ ወንድ ነኝ አይደለ ግዴታ ማለት ነው ያ ደግሞ ልክ አይደለም ለምን ነው ትገጂልኝ እኔ ለሚስቴ ላይ ብቻ ነው ሊደር መሆን የምችለው ሌላ ሴት ላይ ሊደር መሆን አልችልም ሊደር የሆንኩበት ምክንያት ህይወቴን ስለምሰጣት ነው በኔ ፕሮቴክሽን ውስጥ በኔ እንዴ ነው አሁን ለምሳሌ እኛ በመንግስት ጥበቃ ውስጥ ነን ስለዚህ መንግስት እንገዛለን በቃ ዳሴት ለመንግስት የምንገዛው ለምንድነው በሱ ጥበቃ ውስጥ ነን አይደለ አሁን ለምሳሌ አንቺ ተነስተሽ የሆነን ሰው ማትፈነክቹ ለምንድነው ያ ሰው በመንግስት ጥበቃ ውስጥ ነው ህግ አለ ሶ ላይክ የሆነ ነገር ውስጥ ስትካለይ በዛ ህግ ውስጥ ትገዣለሽ ሰው ወንዱ እንደዛ ነው ለከለለው ነገር ኃላፊነት ይወስዳል ኃላፊነት ለወሰደ ውስጡ ደግሞ ያለው ሰው ሊድ ሊደረጋል ወይም ደግሞ በዛ ሐሳብ በዛ ሰው አመለካከት ሊድ ሊደረግ ይችላል ግን ደግሞ ወጥቶ ሁሉንም ሰው ካልገዛው ማለት አይቻልም እና እኩልነት ከቤት ውጪ በደንብ አምንበታለሁ ከትዳር ውጪ ከትዳር ውስጥ ደግሞ ትዳርን ነው ላይክ የትዳር እኩልነት ሳይሆን ትዳር ነው የሚባለው የራሱ ቀመር ያለው እኩልነት ሳይሆን እኩልነት ስሙ እኩልነት አይደለም መሆን ያለበት ስሙ ትዳር ነው መሆን ያለበት ትዳር ሲሆን በምን ይጀምራል በፍቅር ይጀምራል በመቀባበል በመዋደድ በመሰማማት ለሁለቱም ለአንድ ጎል በመስራት ነው አይደለም የሚሆነው ግን ውጪ ደግሞ ሲሆን ሁላችንም ለራሳችን ነው የምንሰራው እኔ ወጥቼ ስራ ሰርቼ መጣው ለራሴ ነው ስለዚህ እኔ ሴት ለምን እንደሆነ የምትገዛልኝ የኔ ሴት ለምን እንደሆነ ከኔ በታች የምትሆን
ከኔ የበለጠ የሊደርሺፕ አቅም ካላት ከኔን መምራት አለባት። ከኔ የበለጠ እውቀት ካላት ከኔ የተሻለ ደሞዝ ማግኘት አለባት። ከኔ የበለጠ አፈጻጸም እንትን ካላት ከኔ የበለጠ ፖዚሽን ማግኘት አለባት። እሷ ማሰብ ትችላለች። እሷንም ይመራታል መንግስት፣ እኔንም መንግስት ይመራኛል። ስለዚህ እኔም እሷም ለመንግስት መምረጥ አለብን። እኩልነት አሁን እዚህ ጋር ያለ ምንም ማበላለጥ መስራት አለበት ብዬ አምናለሁ። ልክ ቤት ውስጥ ሲመጣ ግን ያንን እኩልነት ወደ መንፈሳዊ እንትን ቀይረ ነው ደግሞ በራሱ ፎርም ደግሞ ልንገዛው ይገባል። ለበለዚያ ባለትዳር ሳይሆን እንትን ነው ምንድነው ሩም ሼር አድርጎ የሚኖሩ ሰዎች የቤት ኪራይ እኩል እየከፈሉ የሚኖሩ ሰዎች ነው የሚሆነው። እንደዛ ብዙ ነው ቀድም ከዚህ በፊት ብዙ ስለ ትዳር ስላላገባው አላቅም ብዬሻለሁ። ሳገባ እንመለስበታለን። በጣም አሪፍ። አሁን ደግሞ እስቲ የተለያዩ አይነት ፍቅሮች አሉና ይሄ ውክብ የሚያደርግ ፍቅር አለ አይደል? ምንድነው ላቭ ቦምቢንግ ነው የሚባለው። ይሄ በቃ አለ አይደል? ሁሉንም ያለውን ነገር በሙሉ በአንዴ ድፍት አድርጎ የሆነ ሰማያት የሚያደርስ አይነት ፍቅር አለና ምን ትላለህ ስለሱ? አሁን ላቭ ቦምቢንግ አንዳንድ ጊዜ እንዴት ልበልሽ፣ አሁን በጣም እኮ ያስታውቃል። ላቭ ቦምቢንግ አንዳንድ ሞኝ ሰዎች ነው የማያውቁት። በጣም ያስታውቃል ላቭ ቦምቢንግ ምንድነው። እኔ አሁን ለምሳሌ እንዴት ልበልሽ በጣም መለየት አለብን። እኔ ለምሳሌ የሆነ ሰው ኦኬ ከዚህ ሴት ጋር ረጅም ነው የሚሄደው ካልኩ ቶሎ ነው የማውቀው። ካልሆነ አቆማለሁ። ኦኬ ፖቴንሻል አለው የለውም ብዬ ነው የሚገባበት። ግን ላቭ ቦምቢንግ ደግሞ ሲሆን እንዴት ነው በአንድ ቀን አሁን ሴቶችም ላቭ ቦምብ ያደርጋሉ ባይተው ወንዶችም ላቭ ቦምብ ግን ብዙ ጊዜ ወንድ ላይ ነው አረቴ ሪሰርች እናያለን። ግን እንትና ብዙ ጊዜ ይሄ የመጀመሪያውን ነገር የሚሰራው ወንዱ አይደል? በእኛ ካልቸር አሁን በእኛ ካልቸር ኢንተርናሽናሊ አይደል? ስለዚህ ብዙ ጊዜ አሁን ይሄ ለዛ አይደል ብዙ ጊዜ ወንድ ልጅ ፍቅር እየቀዘቀዘ ይሄዳል የሚባለው። ይሄ መጀመሪያ ፈላጊው እሱ ስለሆነ ደዋዩ፣ ቴክስት አድራጊው፣ ጠያቂው፣ ስጦታ ሰጪው እሱ ስለሆነ ብዙ ጊዜ ይሄ ካራክተር ወንድ ላይ ጎላ ብሎ ስለሚታይ ነው። ለምን ይመስልሻል ግን የወንድ ፍቅር የሚቀዘቅዘው በጊዜ? እሱን ምን እናነሳዋለን። ለምን ይመስልሻል እንጂ እኔ ይቀዘቅዛል ብዬ አላስብም። በአጠቃላይ ፍቅር መልኩን ይቀይራል፣ መቹር ያደርጋል ብዬ ነው ማስበው። አንደኛ ይሄ ፍቅር ብለን የምናስበው ስሜት ይሄ ኢሞሽናል መሆናችንን ከሆነ ፍቅር የምንለው እሱ ትክክለኛ ፍቅር አይደለም። የሁሉም ሰው ፍቅር ነው የሚል። አሁን የፍቅር የመጀመሪያ ወቅት የወንድ ብቻ ሳይሆን የሴትም እኮ የተለየ ነው። ይሄ ዶፓሚንህም ይለያል፣ የሚሰማ ስሜት ይለያል፣ ጎልህም ይለያል አይደለ? በቃ መደዋወል መገናኘት ብቻ ነው ሀሳብህ። ከዛ ግን ስቴፑ እያደገ ይሄዳል እኮ አይደል? ሲያድግ የተለያዩ ነገሮችን ታስባለህ። ሶ የመጀመሪያ የፍቅር ኢንዲኬተሮች ናቸው ብለህ ያሰብካቸው ነገሮች ሲቀየሩ ነው ፍቅር ቀዘቀዘ ብለን የምናስበው። እሺ አሁን እሱን ይሄ ፍቅር ማቹር የሚያደርገውን ትክክለኛውን ወይ ወደ ጎና ሲሄድ እናድርገውና ደግሞ ፍቅር የሚቀዘቅዝባቸው ሰዎች አሉ፣ ፍላጎት የሚያጡ ሰዎች አሉ። ለምን ይመስልሻል? እንግዲህ ትክክለኛው ፍቅር አይሆንም። ደስ ቅድም እንዳለው የተለያዩ ስሜቶች ፍቅር ይመስሉናል እኮ አይደለ? አታችመንትም፣ እልህም፣ ውበትም፣ ላስትም፣ ኦብሰሽንም ፍቅር ይመስልሃል እና ያፈቀርክ ይመስልሃል። ጀስት አትራክሽን ሊሆን ይችላል። ሜቢ ቶሎ ብለህ ፍቅሩን ማቹር ሳያረግ ያንን ሰው ሳታውቀው ወደ ፊዚካል ኢንቲሜሲውም ልትገባ ትችላለህ። ከዛ በኋላ ስትነሳ የለም። እሱም አንዱ ምክንያት ይሆናል ብዬ አስባለሁ። በጣም ብዙ ጊዜ ይሄ ነገር የሚያጋጥምበት ላይ ትንሽ ሪሰርች አድርጌ ያገኘሁትን ነው የምነግርሽ። ለምንድነው ፍቅር የሚቀዘቅዘው? ፍቅር መጀመሪያ ላይ እንዳልሽው ሁላችንም እንደምንስማማበት ወንዱ አፕሮች ያደርጋል። ዩኒቨርሳል ሎ ወንድ ልጅ ዘሪ ነው ብዬ ስለማስብ እኔ እሱ ስህተት ነው ብዬ አላስብም። ወንድ ልጅ አፕሮች ማድረጉ ወንድ ልጅ አፕሮች ያደርጋል፣ የፍቅር ጥያቄ ይጠይቃል፣ ይንከባከባል። በዛ ውስጥ ግን አንድ በጣም አጉል ካልቸር አለ፣ መልፋት አለበት። በቃ በቀላሉማ እንዴት ይሆናል የሚባል ነገር ዋጋም ትሰጣላችሁ ስትለፍ እንዳይመስልሽ። አንዳንድ ጊዜ ሆን ተብሎ ዋጋ ስታስከፊንና ሲቹዌሽኑ ዋጋ ሲያስከፍለን አንድ አይደለም። ለምሳሌ አንድን ሴት እኔ ወድጃት ከቤት መውጣት የማትችለው ቤተሰቧ ስለማይፈቅድላት ከሆነ እለፋለሁ በሷ እዛ በሚመቻት ወይ ሱቅ ስትላክ ጠብቄ ይሆናል ላገኛት ኦር ደግሞ የሆነ አሁን ይሄ ከሷ አቅም ውጭ የሆነ መልፋት ያለብኝ ልፋት ነው። በዛ ውስጥ እጄ ነው ተስማምተን ጨርሰን መጨረሻ ሽማግሌ ልኬ መቀበላት አይደለም። ግን ደግሞ አንድ ሴት አይ መልፋት አለበት እያለች አቃለሁ እኮ ለኔ
ደስ እንዳይለኝ ብላ እንዳደረገችው ላቅ ይችላል እንደዛ ይሆነ ስለሆናችሁ ግን ትሄዳላችሁ so like ያ ምን ያደርጋል ያ የመጀመሪያው የእልህ የፍቅር ስሜት ወደ እልህ እየቀየረው ይመጣል እኮ የመጨረሻ የሆነ ታይም ላይ ያ ፍቅር ያልቅና እልህ ብቻ ይሆናል ማለት ነው so እልሁ ከበረደለ በኋላ ምንድነው ይፈልገው እዛች ዳን አለቀ ሰው አሸነፋል በቃ መብረቀቀታል መጀመሪያ እሱ ካልሞትኩ ካልተፈለጥኩ ሲል የነበረው ሰውዬ ካልደወልክልኝ ሞታለሁ ያዙ ይልቃቆኝ እንትለው ሳንም እንደኔ ያረጋት ሰው እንትን ይላል ይቀየራልና ሰዎች በተለይ ለሴቶች የራሳችሁ አቋም እኔ በእንደዚህ አይነት ሲቹዌሽን ላይ እንዳይወድቁ ብዬ ማስበው ሰዎች የራሳቸው የሆነ ባውንደሪ ሊኖራቸው ይገባል ኦኬ የኔ ቦይፍሬንድ ይሄንን ማድረግ የለበትም በቃ ይሄ የኔ መስመር ነው ከተባለ በቃ መስመር ነው ካደረገ የለም ከዛ በኋላ ገባሽ አይደለ ባውንደሪ ያስፈልጋል ከዛ በኋላ ደግሞ ምን ፈልገው ሰው ምን አይነት ነው ብሎ መለየት ያስፈልጋል ኦኬ ያ ሰው ስለወደደኝ ስለሞተ ስለተነሳ ምናምን አይደለም በቃ እኔ የምፈልገው ይሄንን ነው የምፈልገው ነው ማለት የሪሌሽንሺፕ ጊዜ ትዳር ለ40 ለ50 ዓመት ምንኖረው ሰው አይደለም እንመርጠው የምፈልገውን ሰው ካላገኘው ለምንድነው ማቀበው ለምንድነው ሆኖ ለምንድነው እድል የምሰጠው አይደለ ሶ ለማስያዝም አይ ማልፋትም አይደለም በቃ ሰው የሚፈልገውን አውቆ ባውንደሪ ካለው የሚፈልገውን ሰው ለማግኘት በጣም ይቀርበ ነው ባንዲ ያገኛል ማለት አይደለም አንድ ሁለቴ ሊሞክር ይችላል አንድ ሁለት አይነት ሰው ሃይ ሊል ይችላል ግን እንዴት ነው ቅድም ምን ብያለሁ ወደ ባህር ዳር ለመሄድ መንገድ ወደ ባህር ዳር መራመድ ይቀላል እንጂ ወደ ሻሸመኔ በፕሌን ብትይ አደርሽም አይደለ ነዳጅ አልኩት ተከሰከሻለሽ ሶ ወደ ምንፈልገው ነገር መምረጥ ከዛ በኋላ ባውንደሪ መያዝ በቃ ዳሴት ምንፈልገውን ሰው እናገኛለን ግን ምንፈልገውን ሳናቅ ከዛም ሰውዬ ጋር አለስ ይዘን ከዚህም ሰውዬ ጋር በቃ አይ ሃርድ ቱ ጌት አይነት ተጫዋች መፈለግ አይደል መጨረሻ ላይ ግን በጣም እንትን የሚሆነው ሰው ያ ነው በወንድም በሴትም ወደ ላቭ ባምቢንግ ስመልስልሽ ላቭ ባምቢንግ የሆነ ነገር ለማግኘት የሚደረግ ጥርፊያ ነው ምንም ሌላ እኮ አይደለም በቃ የሆነ ሰው ለሴክሹዋል ፍላጎት ሊሆን ይችላል እንደገና ቀደም እንዳልኩት ራሱን የማይወድ ሰው ድንገት በቃ ሊሞት ሊፈለጥ አይነት ስሜት በቃ ተጠራቅሞ በህይወቱ ውስጥ የሆነ ራስ ያለመውደድ ነገር ተጠራቅሞበት ከዛ በኋላ በቃ ያቺ ነገር ልትፈነዳ ስትል የሆነ ሰው ይፈልግና ያንን ነገር በፍቅር በሚመስል ነገር አፍስሶ ከዛን ያ ኢነርጂ ሲያልቅ የለም በጣም ነው የሚያስደነግጥ የሆነ ነገር ለማግኘት ነው ወይ የሆነ ሪሊፍ ለማግኘት ነው ወይ የሆነ ጥቅም ለማግኘት ነው የሚሆነው በላቭ ባምቢንግ በቃ መጨረሻው ያን በወንድም በሴትም ሴቶች ሲሆኑ በቃ የሆነ ወይ በቤተሰብ ጫና ወይ በሆነ ነገር ጫና ወይ በቃ ማግባት አለብኝ የሚል ነገር ሲል በቃ መጥቼ ልብስ ልጠበል እንትን ልበል ማለት ይጀምራል ቤት ላጽዳለ የሄደች በየቤቱ መኮረኒ ትቀቅላለች ማለት ነው so I think ቀስ እያለ ነው አይደል ቢዳብ መደረግ ያለበት ፍቅር ቀስ እያለ ፎርሙላ የለውም ፍቅር በዚህ ቀስ እያለም እየረጋም አይደለም ግን ምንድነው እርጅ የሚያደርገው ነገር ሪሌሽንሺፕ ስናመጣው እርጅ የሚያደርገው ነገር ምንድነው ታሴት በቃ እርጅ በጣም የሰዎችን ኢንቴንሽን ለማወቅ ወሬያቸው መስማት ነው እርምጃው መዳረሻው ብቻ አይደለም ማንነቱም ጭምር ነው ለዚህ ነው ገሊላ ጫማን የመረጥነው ጥበብ ከጥራት ጋር ሲጋጠም ጥንካሬ ከውበት ጋር ሲዋሃድ ውጤቱ ገሊላ ጫማ ነው ከከተማ አስፋልት እስከ ገጠር ወጣ ገባ በየትኛውም ቦታ የማይበገር ጥንካሬ ለስላሴው የማይጎረብጥ የማይጠገም ምቾት የሀገር እጅ ለዓለም ገበያ ለቢሮ ውበት ለጉዞ ምቾት ለጥንካሬ ዋስትና ተወዳዳሪ ጥራት ተመጣጣኝ ዋጋ ከኢትዮጵያዊነት ኩራት ጋር የገሊላ ጫማን ተጫምተው በልበ ሙሉነት ይራመዱ ዛሬውን ይጫሙት ልዩነቱን በእግሩ ያረጋግጡ ገሊላ ጫማ ጥራት በእርምጃው የእግሩ ምቾት የእርሶ ግርማ ሞገስ ነው ገሊላ ጫማ ወሬ ውስጥ እኮ ኢንቴንሽን ታያለሽ ብልጥ ሰው ከሆነ ሰው ብልህ ከሆነ በሰው ወሬ ውስጥ ልብ ይታያል አይደል አፍሲ ከፍት ጭንቅላት ይታያል አይደል የሚባለው
ሶ ደግሞ ሰዎችን እኮ ባይሻቸው ባወራሻቸው ቁጥር ፍላጎታቸው ምን ፈልገው እንደመጡ እኮ ታውቂያለሽ። የሆነ ሰው የሆነ ወንድ ለሴክሹዋል ነገር አንድን ሴት ቢፈልግ ወሬ ውስጥ በደንብ ፍንትው ብሎ ይታያል፣ በደንብ ይታያል፣ ሞኝ ካልሆነች በስተቀር ይታያል። እና ኢንቴንሽኑ ማየት ነው በቃ ምንም እኮ አይደለም፣ ኢንቴንሽን ለማየት መሞከር ነው። በእንደዚህ አይነት ነገር አለመሸወድ ይቻላል። ያ በጣም አሪፍ። ሰው እንደዚህ አይነት ሪሌሽንሽፕ ላይ ሌላም አይነት ሪሌሽንሽፕ ላይ ሊሆን ይችላል እንደ ሬድ ፍላግ የምትላቸው ነገሮች ምኖች ናቸው? ሬድ ፍላግ የመጀመሪያው ሬድ ፍላግ ብዬ የማስበው ራሱን የማይወድ ሰው ነው። ራስ አለመውደድ ውስጥ በጣም ብዙ ተከታትለው የሚመጡ ኢሹዎች አሉ። ላቭ ቦምቢንግም ብትይ ነገር ላቭ ቦምብ የሚያደርግ ሰው ወይ ሴክሹዋል ፍላጎት ፈልጎ ነው ወይ ከሆነ ነገር ሪሊፍ ኢሞሽናል ሪሊፍ ፈልጎ ነው። ሶ ባሻርለ ራሱን ቢወድ ኖሮ ዝም ብሎ ባገኘበት ቦታ ዚፕ ልክፈት አይልም። የነፍሱን ዋጋ ያውቃል። ተረዳሽኝ አይደለ? ሶ የመጀመሪያው ነገር ራስን መውደድ በውስጡ ሰፊ ነው። በተነትኙ ራስን የማይወድ ሰው ጋር የሚመጣ ብዙ አለ። ትራውማ አለ። ትራውማ ራስን እንዳንወድ ያደርጋል አይደለ? ያለፈብን የህይወት ያለፈ የልጅነት ጠባሳ ለፍቅር ወርዚ እንዳልሆነ እንዲሰማን ያደርገናል። ለመወደድ ጥሩ ህይወት ለማግኘት የተረጋጋ ህይወት ለማግኘት ኦልዌይስ ኬስ ውስጥ ለመኖር እንደዚህ አይነት ኢሹዎች ያመጣናል። ሶ ራስን ከመውደድ የራቀ ሰው ነው ማለት ነው። ራሱን የልጅነት ትራውማውን ሂል ያላደረገ ሰው። ሶ የኔ ትልቁ አይ ቲንክ ሬድ ፍላግ ብዬ የማስበው ራስን የማይወድ ሰው ነው። አይ ቲንክ እዛ ውስጥ ይጠቃልላል። ለምሳሌ በጣም እኔ በክብሬ አልደራደርም። ይሄ በሪሌሽንሽፕ ብቻ ሳይሆን በስራም ነው። በስራም በምንም የሆነ ሰው የጎሮሮ ላይ የመቆም አቅም ኖሮት እንዲንቀኝ አልፈቅድለትም። በስራ ነው የምልሽ። የስራ በሬን ጥርቅም አድርጎ መዝጋት የሚችል ሰው እንዲንቀኝ አልፈቅድም። ይዝጋው፣ ቆርቆሬ ይወጣሉ በሌላ መንገድ። እንደዛም ብዬም አይደለም በሪሌሽንሽፕ ማለት ነው። እሱም ቢሆን ሰው ራሱ የሚወድ ከሆነ ሰው ያከብራል ብዬ አስባለሁ። ሰው ራሱ የሚያከብር ከሆነ ሰው ያከብራል። ከሪሌሽንሽፕ ላይ አይ ቲንክ ሪፍሌክሽን ነው። ከሰዎች ጋር ያለ ሪሌሽንሽፕ ራሳችን ላይ ያለ ሪፍሌክሽን ነው። እና አይ ቲንክ ለእኔ ትልቁ ሬድ ፍላግ ራሱን የማይወድ ሰው ነው። ፕሮግራም ላይ ክብር ስፖንሰር ያደረገላችሁ ገሌላ ጫማ ፋብሪካ ነው። ይህ ፕሮግራም ስፖንሰር ስላደረገልን እጅግ አድርገን እናመሰግናለን። በጣም አሪፍ። በዚሁ ስለ ትራውማ ስላነሳ እስቲ ስለ ትራውማ ቦንዲንግ ብዙ ጊዜ ፍቅር የሚመስለን ወይም ደግሞ አንዳንድ ጊዜ ሰላማዊ ፍቅር በጣም ቦሪንግ ይሆንብናል። ፐርሰናሊ ስለሚገጥሙኝ ነው እንደዚህ አይነት ሰዎች በጣም የተንከባከባቸው ሲመስላቸው የሚሰለቻቸው፣ ሰላም ሲሆን ጭር ሲል የማይመቻቸው፣ እንዴ ትንሽ ማለት ሾጥ ካላረገኝ ካልመታኝማ እንዴት ይሆናል ብለው የሚያስቡ ሰዎች አሉና ይሄን አያይዘ ስለ ትራውማ ቦንዲንግ ሀሳብ እኔ አንዳንዴ እንደዚህ አይነት ሰዎች ላይ በጣም መፍረድ ይከብደኛል። ለምን እንደሆነ ልንገርሽ። እዚህ ምድር ላይ አንዴ ነው የመጣ ነው። አንዴ ልምድ የለንም፣ አልነገሩንም፣ አላስተማሩንም። በልጅነታችን እንደዚህ ስናልፍ እንደዚህ ቤተሰቦቻችን እንዲህ ሲናገሩን፣ እናት አባቶቻችን ሲደባደቡ ስናይ በቃ የሚሰማን ስሜት የሚፈጠርብን ጠባሳ፣ ያየናቸው መጥፎ ነገሮች፣ ያለፍንባቸው የህይወት ውጣ ውረዶች ባልሰለጠንበት ሜኑ ባልተሰጠን ባልተመራንበት ቦታ ላይ መጨረሻ ላይ እናንተ ትራውማ አለበት ይሶና ብሎ ዲጄጅ ማድረግ በጣም ሊከብድ ይችላል። ግን ደግሞ ሁላችንም ትራውማ ሊኖርብን ይችላል። ኦልሞስት ሁሉም ሰው ሳይኮሎጂ ላይ ያጠኑ ሰዎችን ብታያቸው ሁሉም ሰው አለበት ይሉሻል። የሆነ በአሰም ፖይንት የሆነ ያለበት ይላሉና ስለ ትራውማ ቦንዲንግ አሁን በጣም ኬያስ የሚያምረን ከሆነ በጣም ያልተረጋጋ ህይወት የምንመኝ ከሆነ የምንፈልገው ሰው መስፈርቶቻችን የሚማርኩን ሰዎች ከሆኑ አንዳንዴ ራሳችንን ዞር ብለን ማየት ያስፈልጋል። ሰላም እኮ በጣም ጥሩ ነገር ነው፣ ደስ የሚል ነገር ነው። መረጋጋት ምናምን ቦሪንግ ይሆናል ግን አይደል? አንዳንድ ሰው በእንደዚህ አይነት እንትን ውስጥ ያለ ሰው ቦሪንግ ሊሆንበት ይችላል። እና ያንን ማለፍ እኔ በጣም ሳይካትሪስት ምናምን ጥሩ ሙያ ነው ምናምን ግን ያሻሽለዋል አይ ዶንት ቲንክ ሶ። ሳይካትሪስት የሚያስፈልግበት ፓርት አለ። እንዴት ልበልሽ፣ የሰው ልጅ ህይወት የራሳችንን ካልቸር እንፈጥራለን፣ የራሳችንን ሰርቫይቫል ሜተድ እንፈጥራለን። ለምሳሌ እኔ የራሴ ዲፌንስ ሜካኒዝም አለኝ። እኔ በኢሞሽናል ሬጉሌት ማድረግበት የራሴ የሆነ ዲፌንስ ሜካኒዝም አለኝ። የሆነን ኢሞሽን በዚህ መልኩ ነው ማስተናግደው፣ ይሄንን በዚህ መልኩ ነው ማስተናግደው የምላቸው የራሴ የሆነ ካልቸር ማለት እንደዛ ዌይ ኦፍ ሰርቫይቫል አይደለ?
ተርፈን እዚህ ምድር ላይ ለመኖር የምናደርገው ጥረት ነው። ሶ የጎዳን ነገር ደግሞ እንዳይጎዳን የምንከልለው ሺልድ ነው አይደለ? የሆነ በሕፃንነታችን አምነን በጣም ፐርፌክት ብለን እንደ አምላክ የምናያቸው ወላጆቻችን ሲደባደቡ ስናይ ገባሽ አይደለ? ኦኬ ያንን የቅንነት የነጻነት የፍቅር ልባችንን ዘግተን ከዛ በኋላ ለኛ ኖርማል ብለን የምናስበው ያ ድብድብ ያ ጭቅጭቅ ምናምን ነው። ምክንያቱም ያንን ያ ንጹህ ልብ ተጎድቷል። ስለዚህ ሌላ ንጹህ ነገር ከመጣ ይነካዋል። የሚነካው መሸፈን ነው፣ መጋረድ ነው፣ ጋርድ ነው የምናደርገው አይደለ? ሶ ደግመን እንዳንጎዳ አናውቀውም እኮ ለምን እንደዘጋ ነው ውስጣችን አልነገረንም አይደለ? ሰብኮንሺየስ ማይንዳችን አልነገረንም ለምን እንደዘጋው። ግን የሆነ ምክንያት አለ የተዘጋበት እና አንዳንድ ጊዜ ያንን ቁስል ማከም ጥሩ ነው። ግን እንዴት ነው የሚታከመው? በጣም ረዥም አሰልቺ መንገድ ነው። ግን አንድ ሰው ያንን መንገድ ከሄደ ራሱን ቁጭ ብሎ ከሰማ ልጅነቱን ካስታወሰ ፍላጎት ካለው እኔ አሁን ለምሳሌ አንድ በጣም ትልቅ ትራውማ ነበረብኝ በልጅነቴ። ያንን ትራውማ እንዴት ልበልሽ አሮን ነው ሚዲያ ላይ ማውራት ይልክ ይሆነ አድጌ እናቴ በልጅነቴ ነው የሞተችው። ሶ ያ የራሱ የሆነ ትራውማ ነበረው። አድጌ ነው ዲስከቨር ያደረኩት እና ማገባት ሚስት ብዬ ሳስብ የሆነች ቀጭን ሴት የሆነ የሚያማት ምናምን ራሴን ያመመኝ የምታበዛ ምናምን ከሆነ ፍቅር ይጠፋል፣ እናትን ምትመስል ፍላጎት ይጠፋል፣ ልትሞትብኝ ትችላለች ብዬ አስብ ነበር። እርምጃው መዳረሻው ብቻ አይደለም ማንነቱም ጭምር ነው። ለዚህ ነው ገሊላ ጫማን የመረጥነው። ጥበብ ከጥራት ጋር ሲጋጠም፣ ጥንካሬ ከውበት ጋር ሲዋሃድ ውጤቱ ገሊላ ጫማ ነው። ከከተማ አስፋልት እስከ ገጠር ወጣ ገባ፣ በየትኛውም ቦታ የማይበገር ጥንካሬ፣ ልስላሴው የማይጎረብጥ የማይጠገብ ምቾት፣ የሀገር እጅ ለዓለም ገበያም፣ ለቢሮ ውበት፣ ለጉዞ ምቾት፣ ለጥንካሬ ዋስትና ተወዳዳሪ ጥራት፣ ተመጣጣኝ ዋጋ ከኢትዮጵያዊነት ኩራት ጋር የገሊላ ጫማን ተጫምተው በልበ ሙሉነት ይራመዱ። ዛሬውኑ ይጫሙት፣ ልዩነቱን በእግሩ ያረጋግጡ። ገሊላ ጫማ ጥራት በእርምጃው፣ የእግሮ ምቾት የእርሶ ግርማ ሞገስ ነው። ገሊላ ጫማ። ይሄንን ዲስከቨሪ ያደረኩት በጣም ቆይቶ ነው። ግን ራሴን መስማት ስለምወድ ራሴን ማዳመጥ ሀሳቦቼን መመርመር ስለምወድ ነው ያገኘሁት። ቀላል ጀርኒ አይደለም። አሁን እቺን ዲስከቨር ማድረግ እቺን ሰው ላይክ የሆነ ታይም ኦኬ የሆነ ሰው በህይወት ቢኖር ባይኖር የኔ ኮንትሮል አይደለም። በህይወት እስካለ ድረስ እንከባከባለሁ። በህይወት ከሌለ በቃ እግዚአብሔር ይመስገን ማዘነበትን ታይም ጊዜው ሲያዝኝ ለያለው እኔም ልሞት ይችላል አይታወቅም። ሶ ቀድሜ እንትን ማድረግ ሪዘርቭ ማድረግ የለብኝም ወደሚል ድምዳሜ መጣሁት። በጣም ረጅም አመት ኢትዮጵያ ሶ ልክ እንደዚህ ደግሞ የራሳችን አሁን ይሄ ትልቅ ትራውማ ነበር። ከሰው ጋር ያለኝ ሪሌሽንሺፕ እንትን ይላል። ያው የሆነችን ሴት ወድጃት ምናምን አንዱ ለቀን ስናወራ እሷ እንዳዝንላት ይሆናል ራሴን አመመኝ ቆረጠኝ ሆዴን ምናምን ስትለኝ እኔ ፍላጎቴ ይጠፋል። ይገርምም ምን ያህል እንደሚሄድ ትራውማ በቃ ለክ እንዳልኩሽ የሆነ ነገር ያመኛል ሳሪ የሆነ ኩላሊቲና ምናምን አንዳንድ ጊዜ ለመወደድ ነው እንደዛ ቢልታ ፍቅር ተሰጥቶን ስላላደግን ፍቅር የምናገኘው ኦኬ አመመኝ ስንል ኦኬ የተወሰደ የሆነ የሚጣፍጥ ምግብ ይሰሩልናል ቤተሰቦቻችን። ስለዚህ ፍቅር አቴንሽን ስንፈልግ ምናምን አሞኛል እንትን ዛሬ ራሴን እኮ አሞኝ ዛሬ እንትን ከተደጋገበብኝ አልኩሽ በቃ ራል ተጣፋለ በቃ እና ለምን እንደሆነ አላውቅም። እና በህይወቴ ቀጭን ሴት ወድጄ አላውቅም ነበር። ይሄንን እንትን ወድጄ ስልሽ ይሄ ፍቅር መጀመር ምናምን አይደለም ማየት እኮ ነው። ይሄ መመኘት አለ በመኘት እኮ አለ የሆነ በቃ አሁን ሲንግል ሆነሽ የሆነ ሰው ስታይ ምናምን የሆነ አቋሙ አስተሳሰቡ ምናምን ስትይ ትመኛለሽ። ባታገኙ ድሶ አይነባል አንተ ያለሽ አይደለ? ስፔሻሊ ሲንግል በተሆነበት ሰዓት እኮ ብዙ ሰው ነው የሚያምረን። ከዛ ውስጥ አንድ ሰው መርጠን እንወዳለን እንጂ ሶ በዛ ደረጃ እንኳን የሆነች ቀጭን ሴት ካየው እፈራለሁ። አይምሮ ወደ ኋላ ይደላ አልፈልግም። እናቴ ቀጭን ሆና እኮ ምናምን አይደለም ግን አይምሮዬ በቃ የሆነ ሊጎዳ የሚችል ሰው ሊሞት የሚችል ሰው ምናምን ብዬ ፈራ ነበርና ይሄን በጣም ሶ
ሁላችንም የራሳችንን ያው ለምሳሌ እናትና አባቴ ሲደባደቡ አይቻለቅም እንዳጋጣሚ ሆኖ እንዳልኩሽ እናቴም በልጅነቴ ያረፈችው በትኖርም አይ ቲንክ የሚጣሉ አይመስለኝም አባቴም እንደዛ ያደሰው አይደለም እናቴም ሲነግሩኝ እንደዛ አይነት ሰው አይደለችም ግን ደግሞ ሁሉም የራሱ አይነት ነው ትራውማ ያለበት አሁን ለምሳሌ ንግግር ትራውማ ያለበት ሰው አለ በጣም በንጹህ አይምሮ በጣም ከነገረኛ እናት ጋር ካደገ ያንዳንዱ ንግግሩ በትርጉ እየተተረጎመበት መናገር የሚፈራ ሰው አለ ባሻርላ አንተ ማለት መታይ ነው ተብለን ነው ያደግነው እኮ ሶ ብዙ ጊዜ የሆነ ነገር መልስ ቆም ብለን ለራሳችን መመለስ ይከብደናል ቤተሰቦቻችን እኮ የሆነ ባላጠፋ ነው ጥፋት ቀጥቅጠውን አይ እንደኔ እኮ አላጠፋውም ስንና መታኛ ነው የምንባለው ስለዚህ ለራሳችን መቆም መፍራት እንጀምራለን አይደለ ሶ ቤተሰቦቻችን ስማቸውን ከኛ ሴፍቲ ይልቅ ስማቸውን ማስጠበቅ ነው የሚፈልጉት አንዳንድ ቤተሰቦች ልጅ ሆነሽ ህፃን ሆነሽ የሆነ ልጅ ሲመታሽ መልሰሽ ማትመጩ የእንተናሊ ተደባዳቢ ነው ከተባለ አንቺ ቤት ስለምትቀጪ ትፈሪያለሽ ስለዚህ ለራስ መቆም የሚፈራ ሰው ያድጋል ማለት ነው ብዙ አይነት የህይወት ያለፍንባቸው ጠባሳዎች አሉ አላስተማሩን ምን እናርግ እዚህ ምድር ላይ ማንንም ያሳየሽ የለም ማንንም ይሄ በጣም ትራውማ ያለበት ሰው ብዬ መውቀስ አልፈልግም በዛው ወይ ምንድነው የምፈልገው ግን ለማየት ሞክሩ ወደኋላ አንዳንድ ፍላጎታችን ለምንድነው የምንፈልገው የሆነ ሴት ስንፈልግ አሁን እኔ ወንድ ሆኜ የሆነ ሴት ስፈልግ ከምን አንፃር ነው ፈልገው እስኪ ከፐርሰናል ፍላጎት ነው ወይስ ካለፈ ተጽዕኖ እሷን ምታሸሽ ምናምን ነገር አይደለ ሶ ያንዳንዱ ፍላጎቶቻችን ያንዳንዱ ንዴቶቻችን ከስሜቶቻችን ጀርባ የሆነ ትራውማ አለ በተለይ ከኔጌቲቭ ስሜቶቻችን ጀርባ ትራውማ ከፍርሃቶቻችን ጀርባ ከምኞታችን ጀርባ ግን ደግሞ ሁሉም ትራውማ ግን መጥፎ ነው በያለሰማ አንዳንድ ዲፌንስ ሜካኒዝም ጥሩ ዲፌንስ ሜካኒዝም የሚሆነን አለ ግን እየጎዳን ያለውን ቆም ብለን አይተን በተለይ ትራውማ ቦንዲንግ የምናደርግበትን አንዳንድ ጊዜ እኮ የሆነ ያለፈን የቤተሰብ እርግማን በእኛ መሰበር አለበት በቃ እዚህ ጋር ልጆቼ የማይወርሱትም እኛ ወረስንሽ ፍቃድ አልጠየቁንም እንዲህ ነው ማደግ እንፈልጉ ብሎ አላማከሩንም ግን በቃ አሳደጉን እግዚአብሔር ይስጣቸው ግን እኛ ደግሞ ባወክ ሰዓት መቆም አለበት አንዳንድ ትራውማዎች እኛ ጋር መቆም አለባቸው ማለፍ የለበትም ጄኔሬሽናል ከርስ መሆን ደግሞ የለበትምና ሰዎች ብዙ ሰው ኦልሞስት ኢትዮጵያ ውስጥ በተለይ ሁሉም ሰው ይኖርበታል የልጅነት ትራውማ ሰው እንዴት ነው ዲስከቨር የምናደርገው ከፍርሃታችን ጀርባ ያለው ማበቃ ምንድነው መፈራው ነገር ምንድነው ከፍርሃት ጀርባ ሁሉ ጊዜ ትራውማ አለ definitely እሳት የምንፈራው ለምንድነው የሆነ ቀን አቃጥሎናል አይደለ ሰው like ያቺ ትራውማ ነች እንጂ ትራውማ ነች ግን የሚጠቅም ትራውማ ነው እሳት አንነቀም ግን በአጠቃላይ ከፍርሃት ጀርባ ትራውማ አለ ከንዴት የሆነ ነገር በጣም ያናደን ከሆነ ከዛ ጀርባ ሶ ኢሞሽናችንን ሚዝ ነገር ምንድነው ብለን ዲስከቨር ካደረግን ትራውማችንን ቶሎ ዲስከቨር እናደርጋለን ከዛን መጽሐፍ ማሰብ የሚያስለቅስ ከሆነ ማልቀስ በቃ ማውጣት ከውስጥ ከልብ ሶ ትንሽ ሂል እንድናረግ ከዛን ጥሩን ነገር ይዘን መጥፎውን ነገር እንድንደፋ ያደርገናል ብዬ አስባለሁ በጣም አሪፍ እንግዲህ ስለ ሬድ ፍላጎች አውርተናል ሪሌሽንሺፕ ላይ አሁን ደግሞ እንደው ሪሌሽንሺፕ እንዲያድግ ከተቻለ ወደ ትዳር እንደው ወሳኝ የምትላቸውን አንድ 3 ነጥቦች እንዴት ነው ምን እናርግ ፕሮግራም ላይ ክብር ስፖንሰር ያደረገላችሁ ገሌላ ጫማ ፋብሪካ ነው ይህ ፕሮግራም ስፖንሰር ስላደረገልን እጅግ አድርገን እናመሰግናለን ሪሌሽንሺፕ ላይ እናወራና እንዳልኩሽ ስላላገባው ኤክስፐርቱን እንግዲህ ላላገቡትን ተውና እዛ እንገባ እሺ ሶ በጣም ጥንቃቄ ስለሚፈልግ ነው እንግዲህ እንዳልኩሽ እዚህ ሚዲያ ላይ ከኖርኩ በጣም ረጅም ጊዜ አይደለ ሶ አንዳንድ ጊዜ አንቺ ወደዛ ወርተሽ ሰዎች ወደዚህ ይሰሙታል ለዛ ነው እንጂ ከፋት ማውራት አይደለም ማውራት ማልፈልገው ሶ አይ ቲንክ በቃ ሪሌሽንሺፕ እንዲጸና አንድ ልብ የሚፈልገው ቅንነት ነው ለምንወደው ሰው ቅን ልብ አለን በጣም ጸዴ ሪሌሽንሺፕ ይኖረናል በተለይ ከትክክለኛው ሰው ጋር ካለን ቅን ልብ የለንም አይሆንም የሚያስቃይ ደስተኛ ማንሆንበት ህይወት ነው የሚሆነው እና ሪሌሽንሺፕ እንዲያድግ አይ ቲንክ ትልቁ ነገር ቅን ልብ ያስፈልገናል ለዛ ሰው ቅን ልብ ያስፈልገናል ሌላ ቦታ ላንሆን እንችላለን ግን ለዛ ሰው ቅን ልብ ንግግሩን በቅንነት መፍታት ድርጊቱን በቅንነት መፍታት ሀሳቡን በቅንነት መፍታት ይሄ ከሌለ አይ ዶንት ቲንክ ሪሌሽንሺፕ የሚጸና ካልኩሌቲቭ ከሆነ ቅንነት ይመስለኛል ትልቁ የፍቅር የልብ ኮሩ ያ እንዳልከው ቅንነቱ ካለ ብዙ ነገር ማየት ይቻላል ቅንነቱ ካለ ስተት ቢኖር በይቅርታ ይታለፋል አይደል ነገሮችን አጣምበን አንረዳም ብዙ ነገር መሆን ይችላል ያ በጣም አሪፍ እንግዲህ አሁን ስለ ቆንጆ ሪሌሽንሺፖች አወርተናል አሁን ደግሞ ቅድም ነካክተነው ነበር ኦፍ ካሜራ ብዙ ጊዜ በዚህ ማህበረሰብ ውስጥ በተለይ
ወንድ ልጅ ከተለያዩ ሴቶች ጋር ሴክሹዋል ኢንተርኮርስ ወይም የፍቅር ግንኙነት ሲኖረው ልክ ሴቷ የምትወቀሰውን ያህል አይደለም የሚወቀሰው እና ብዙ ተያይዘው የሚመጡትን ኪዮሶች ችግሮችም በሚገባ የተረዳን አይመስለኝም እና በመጀመሪያ ደረጃ ምንድነው what's the psychology behind በዚህም እዛም ለማለታችን ሲቀጥል ደግሞ ምንድነው የሚያመጣው ኪዮስ? መወቀሷ ጥሩ ነው ብዬ ነው የማስበው እኔ። ለምንድነው መወቀሷ ጥሩ የሚያደርገው? አትሊስት ፈርታ ትተዋለች። ሰው ለህይወቷ ነው የሚጠቅማት። ወንዱ አለመወቀሱ ጎዳው ብዬ ነው የማስበው። እንደውም አንዳንዴ እንዲ ወንዶች እንደዚህ ሆኖ የለ እንዲ ላርከሽ ሲግብ ይሳስት ነው አለ አይደለ? ኦኬ እሺ እኔ ሳቱ ስገባየሽ ተመቸሽ አሁን ይግቢ እንደማለት ነው። ኤግዛክትሊ ምንድነው በፕራይድ ነው የሚያወራው ኢቭን አይደል? ወንድ ልጅ ጎድቶታል ነው። አሁን እንዴት ነው መሰለሽ ሰዎች the more ሴክሹዋል ነገር ውስጥ በገቡ like ከብዙ ሰዎች ጋር ሴክሹዋል ነገር ውስጥ በገቡ ቁጥር the more unhappy ሆኖ ይመጣሉ። በወንድም በሴትም ነው ይሄ። ይሄንን ምናልባት በዚህ አይነት ህይወት መልልስ ውስጥ ያለ ሰው ሪሌት ሊያደርግ ይችላል። ሰዎች unlimited የሆነ ያስተሳሰብ ፍላጎት ምኞት እንትነን የእግዚአብሔር አምሳል ማረለን በሁሉ ነገር እንደ አዲስ እንፈጥራለን። ፍላጎት እንፈጥራለን፣ ምኞት እንፈጥራለን። የሆነ እኮ ትንሽ ምስል ይዘን ነው የወጣነው ከእግዚአብሔር አይደለ? አሁን እንስሳ ምን ሲፈጥር ታያለሽ? ምንም። እኛ ዛፍ አይተን ወንበር ሰራን አይደለ? ድንጋይ አይተን ቤት ሰራን። ክሪኤቲቭ ነን። ሶ ሐሳብ ኢማጂኔሽን ምኞት አያልቅብንም። የሰው ልጅ የሚያልቅበት ግን እድሜ ነው። እድሜ ግን ያልቅበታል። ሰዎች የሆነ ነገር ላይ መርካት ካልቻሉ የሆነ ነገር ላይ መቆም ካልቻሉ የሆነ ነገር መረጋጋት ካልቻሉ እድሜያቸው ያልቃል። ደስተኛ ያልሆነ ያልተረጋጋ ቁም ነገር ያልሰራ ተራ ሰው በሰዓቱ በልቶ ጠጥቶ ስቆ ካገኘው ሰው ጋር ተኝቶ ቁም ነገር ሌጋሲ ሳያስቀምጥ የሚኖር ሰው ይሆናል። እና ሰዎች the more እዚህ ነገር ላይ ልቅ በሆኑ ጊዜ the more ከበሽታው እንተው the more ደግሞ unhappy የሚሆኑት ሰው ፍላጋው ደስታ ነው የምናጣውም ደስታ ነው በዚህ ጀርኒ ማለት ነው። ሶ እኔ በዙሪያም በማየው ከሰዎች በጣም አንደርስታንድ በማደርገውም በእንደዚህ አይነት ነገር ውስጥ ያለ ሰው የሥራ ሞራሉ በጣም ዝቅ ይላል። መረጋጋት አይኖራቸውም። ሞስት ኢምፖርታንትሊ ደግሞ ደስታ ባይዘው የሰው ልጅ ደስታ መጠን የሚለካው ባለው ገንዘብ መጠን ሳይሆን ገንዘብ አያስደስትም ያልኩ አይደለም። ግን የሰው ልጅ ደስታው ጥልቀት ደስታው ይሄ ምንድነው ውፍረት የሚለካው በልብ ቅንነቱ ነው ብዬ አስባለሁ። ሰው ልቡ ቅን በሆነ መጠን ነው የሚደሰተው እና በጣም ከብዙ ሰው ጋር የሚተኛ ሰው የልብ ቅን መሆን አይችልም። ልብ ቅን መሆን አይችልም። የሰውን ቆሻሻነት፣ የሰውን ተራነት፣ የሰውን ባዶነት ነው የሚመለከተው። በዛ ውስጥ ምንም ቅንነት አታገኝበትም። እቺ ምድር በጣም መጥፎ የተረገመች ትክክል ያልሆነች ቦታ ነው። እግዚአብሔር እንኳን እንግዳ ናችሁ ብሏል። እዚህ ምድር ላይ አይደለም እንትናችን በጣም የተበላሸች ምናምን ነች። የራሳችን ሪዘርቭ አድርገን የሆነ የተረጋጋ ህይወት እስካልመሰረትን ድረስ የባከነ ምድር ውስጥ የባከነ ሰው ነው የምንሆነውና እንደ ምድር ቀፋፊ እንደ ምድር ልክ ያልሆነ በጣም ክፋት የሞላበት ጨለማ የሞላበት አንፌር የሆነ ጀስቲስ ያለበት ቦታ የለም። ሶ ደሞር እኛ እዛ ውስጥ ራሳችንን ባሰፋን ቁጥር ያ ነገር እየወረሰን እድሜያችን ያልቃል ነው እና የሰው ልጅ መረጋጋት አጥር ያስፈልገዋል። እኔ ድሮ እንደውም በጣም ካልቸር ልክ አይደለም ብዬ አስብ ነበር። ግን እንደ ካልቸር ልክ የሆነ ነገር የለም። ካልቸር ልክ ነው፣ ሰርቫይቭ የምናደርግበት መንገድ ነው። አንዳንድ ጊዜ አይተሽ ከሆነ ገጠር ምናምን ስትይ አንዳንድ ጎጆዎች ሲሰሩ የተሰራበት የራሱ ምክንያት አለው። ቅርጹ ምክንያት አለው። አንዳንድ ቦታ ስትመለከቺ በእንስሳ ቅርጽ ይሰራል አውሬ ለማባረር። አንዳንድ ቦታ በጣም ስስ ይሆናል በጣም ሙቀት ስለሆነ። አንዳንድ ቦታ በጣም ሳሩን አብዝተው ይሰራሉ ብርድ ስለሆነ። አጥራቸው የሳር ካልቸር ነው አይደለ? ይሄ ካልቸራል ቤት ምናምን እንላለን። ግን ትርጉም አለው። ከሆነ ነገር እያመለጡ ነው፣ ከሆነ ነገር እየሸሹ ነው፣ ከሆነ ነገር ሰርቫይቭ የሚያደርጉበት ሜትር ነው። ካልቸር ሲያወጡ እኛ የምናገባው እንዲህ ነው፣ በዚህ አይነት ከብት ሰተህ ነው የምታገባው ምናምን ሲባል እያንዳንዱ ምክንያት አለው፣ ከጀርባው ምክንያት አለው። ሶ ሰርቫይቫል ሜትር ነው እና የሰው ልጅ የሆነ አጥር ያስፈልገዋል። የሆነ ራሱን የሚያጥርበት ራሱን
ከመፍሰስ ከመባከን እንዴ ባህር እንኳን እኮ ዳርቻ አለው አይደለ? ውቅያኖስ እንኳን ዳርቻ አለው። ያ ሰው ፍላጎትን መግታት እግዚአብሔር እኮ ምድር በውሃ የተሞላች ነበር አይደለ? ከዛን ዳርቻ ሰጣቸው አይደለ? ጥግ አስያዛቸው። ሰው ለምንድን ነው ጥግ የማይዘው? የራሱ የሆነ ዳርቻ የሌለው የራሱ የሆነ ቦታ የሌለውና አስተሳሰብ አንዳንድ ጊዜ የአስተሳሰብ ዳርቻ ያስፈልገናል። ከዚያ እናልፈም የምንልበት ኦኬ እንችላለን፣ ግን ከዚያ እናልፈም 10 ሴት ጋር መተኛት እችላለሁ ግን ከአንዱ አላልፍም። ኤግዛክትሊ ትችላለህ ግን አላልፍም። ገንዘቡ አለኝ ምን አለኝ ነፃነቱ አለኝ ግን አላልፍም። ለምን ያልቅብኛል እድሜ አይደለ? በጣም ይገርማል። ምን አስታወስከኝ? አሁን ብዙ ጊዜ በመንፈሳዊ ህይወት በየትኛው መለኮታዊ እምነት ውስጥ በክልከላ ውስጥም በድንጋጌ አድርጉ በምንባለው ውስጥም በምንከለከልባቸው ነገሮች ውስጥም ተጠቃሚዎቹ እኛንን ብዬ አስባለሁና አሁን ያነሳናቸውን ይሄ መልቲፕል ሴክሹዋል ፓርትነር ያላቸው ሰዎች በደንብ ላይፋቸውን ስላየው ነው ምልህ ይሄ ከበረከት ጋር ኢቭን የሚገናኝ ነገር አለው። ፎከስም ስለሚያጡ አይምሯቸውም ስለሚበታተን በህይወታቸው በረከት ማጣት በጣም ይታያል። ሌላው ነገር ደግሞ ያው የሰው ልጅ ኤነርጂ ይወረሳል አይደለም? በሴክስ ተቆራኝተ ይቅርና ሰው በጣም ብዙ አብሮት የሚመስልን ሰው የዛን ሰው ኤነርጂ የመውረስ በጣም ኃይለኛ የሆነ ቴንደንሲ ያለው። ሴክሹዋል ኢንተርኮርስ ደግሞ በጣም በከፍተኛ ሁኔታ ኤነርጂ ከአንድ ሰው ወደ ሌላ ሰው የሚተላለፍበት መንገድ ነውና አብረን የምንሆናቸውን ሰዎች ፊዚካሊ ነው የምናውቃቸው፣ ስሜታቸውን አናውቅም። ከበስተኋላ ያለውን የመንፈስ ክሊነሳቸውን ጥራታቸውን አናውቅምና በጣም ከባድ ነው። ኤግዛክትሊ ከሁሉም ሰው ጋር ነው ልብሳችንን የምናባክነው። እንዴት ነው ልክ እንደ ቺዝ ብለሽ አስቢውና በቃ ሁሉ ቦታ ነው የምንፋቀው፣ ሁሉ ቦታ ነው እያለቀን ነው የምንመጣው። ህይወት እንደዛ ልጅ አይደለም። እስራስ ላጲሳለው ጀርባው ላይ ብትፍቂው አልቃል የሆነ ታይም ህይወታችን ልክ እንደዛው ነው። አንዳንድ ስህተቶች ከእድሜም ጋር ተያይዘው የሚመጡ ናቸው። ከሆነ እድሜ በኋላ የምንተሳሳታቸው ስህተቶች ነገን ይከተሉናል፣ ህይወታችንን ይጨርሱታል፣ ኢነርጂያችንን ይጨርሱታል። አንዳንድ ጊዜ የሆነ በጣም ሰው የማፍቀር ጥጋችንን አይተን ከዛ በኋላ እንደዛ ማፍቀር እንደማንችል እንሆናለን። ያለቀ ነው ማለት ነው። ሴክሹዋል ኢንተርኮርስ ብቻ አይደለም። እኔ ምን ብዬ አምናለሁ? ሰዎች ከማያገቡት ሰው ጋር ኢሞሽናል አታችመንት መፍጠር አለባቸው ብዬ አላስብም። ሎጂክ ማይንዳቸው ሳያልቅ ነው ትዳር መወሰን ያለባቸው ብዬ አስባለሁ። ይሄም ከሴክሹዋል ጋር በጣም ይገናኛል። ሰው ፊዚካል ነገር ብቻ ይመስላል። ሴክሹዋል ሜንታል ከነፍስ ጋር የተያያዘ ነገር ነው እንላለና ከነፍስ ጋር ከተያያዘ የሆነ ሰው ስጋና የሆነ ሰው ስጋ መቆራኘት አይጠበቅበትም። ኢሞሽናል አታችመንትም ደሴም ነው። ካገኘው ሰው ጋር ኢሞሽናል አታችመንት ሆነ ከሆነ ሰዎችን በጣም አላግባቡ ወደ ልባችን የምናስገባቸው ከሆነ አላግባብ በሆነ መልኩ የምንጣበቅባቸው ከሆነ ደግሞ ከሆነ ነገራችንን ቆርጠን እየጣለን በተለያየን ቁጥር ነው የሚመጣው። ባይዘዌይ ሴክሹዋል ነገር ብቻ አይደለም። የሆነ ስጋ ከሆነ ስጋ ጋር ሲቆራኝ ብቻ አይደለም እንጂ በዛ ውስጥ እኮ የሚተላለፍ ምንም እንትን የለም። ግን የሆነ ኢነርጂ አለ ሼር የምናደርጋቸው ከፊዚካል የሚያልፍ ማለት ነው። ፊዚካል ላይ ያልሆነ የሆነ ኢነርጂ አለ። ሰው አንዳንድ ጊዜ ሰዎች ድንግል ሆና እንኳን ከብዙ ሰው ጋር ቦዲ ካውንት ሊኖራት ይችላል። በምን ኢሞሽናል አታችመንት አይመስለንም። በቃ እንትኖ ብቻ ይመስለናል። ያቺ ስጋ ግንኙነት ብቻ ይመስለናል፣ ግን አይደለም። ኢሞሽናል አታችመንት በጣም ትልቁ እንትን ምንልበት ነው። ሴክስ ሲያደርግ ኢሞሽናል ያርክ አታችመንት ነው እንደዛ ማለት ነው። እና ያንዳንዱ አታችመንት የራሱ የሆነ ኢሹ አለው። እንቆራረሳለን እና የሆነ ታይም ኢነርጂ እናጣለን፣ ደስታ እናጣለን፣ በካናን ነው ናለን። ፎከስ ግን ሴክሹዋል ቴራፒ ላይ ራሱ የሚሰሩ ሰዎችን አይተሽ ከሆነ የሰው ልጅ ሴክሹዋል የሚያደርግበት ሴክስ የሚያደርግበት የስታይል ፍላጎቱ እና ይበቃ አንድ ሰው ጋር እንኳን ቢሆን አንዴ አንናቹራል በሆነ ወይ በጣም ሰዎች አሁን ለምሳሌ ባለትዳሮች ፈን ቢያደርጉ በጣም ስፓይስ የሚያደርግ ነገር ቢያደርጉ ምናምን ፈን ጥሩ ነው። ግን አንዴ ደግሞ ልቅ የሆነ መንገድ ውስጥ ስትገቢ አያልቅም፣ ፍላጎት አያልቅም፣ ምኞት አያልቅም። አንዳንድ ሰዎች ናቹራል አለ እኮ በቃ ናቹራሊ ሰዎች የሚያደርጉበት መንገድ አለ አይደለ? እሱን በጣም በተለያየ መንገድ ሊያደርጉት ይችላሉ። ፈን መፍታቸው ነው ባልና ሚስቶች። ከዛን የሆነ አንናቹራል የሆነ ነገር አድ ያደርጋሉ።
አንናቹራል የሆነ ነገር አድ ያደርጋሉ። ከዛ በኋላ ያ አንናቹራል የሆነ ነገር ወደ ሌላ አንናቹራል ነገር አድ ያደርጋል። ከዛ በኖርማሉ መደሰት ማቆም ትጀምሪያለሽ። ሰው ልጅ ደሞር ልቅ በሆነ ቁጥር ደሞር ደስታውን ያጣል ነው ፖይንቱ። ሶ እንዴ በጣም ብዙ ባለትዳሮችን ያውቃለሁ እንደዚህ በጣም በልቅ ነገር ተጀምሮ የሆነ ታይም ኦኬ ይዋደዳሉ በቃ አብረው ነው የሚሆኑት ምናምን፣ ግን ሶስተኛ ሰው መጨመር አማራቸው፣ የሆነ ነገር ማድረግ አማራቸው፣ የሆነ ነገር እንዳ የሆነን ደስታ ስካላ የሆነ ታይም ካስካልገደብሽው አጥር እስካልሰጠሽው ድረስ አያልቅም። እና የሰው ልጅ ፍላጎት አያበቃ ማጥር ያስፈልገዋል ብዬ አስባለሁ። ለክሪኤቲቭ ነገር ነው እንደዛ መሆን ያለብን፣ ለኢንተርፕረነርሺፕ ነው እንደዛ መሆን ያለብን፣ የሆነ ሌጋሲ ተክለን ለማለፍ ነው እንደዛ መሆን ያለብን። ሴክሹዋል ነገራችን በጣም መገደብ አለበት። ሴክሬት ነው መሆን ያለበት፣ በጣም ሴክሬት፣ በጣም የተከበረ፣ በጣም ቦታ የምንሰጠው የምንጠነቀቀው ነገር ነው መሆን ያለበት። በዛ ውስጥ ደስታው መጠኑ ከፍ ይላል። ሰው ወደ መጨረሻ የፍቅር ጥያቄ ሳልፍ ብዙ ጊዜ አሁን ምን ተለምዷል ከሶሻል ሚዲያ ጋር ተገናኝቶ ግንኙነታችንን በጣም ፐብሊሳይዝ ማድረግ ተለምዷል። እንደው እሱስ እንዴት ይጎዳናል? እርምጃው መዳረሻው ብቻ አይደለም ማንነቱም ጭምር ነው። ለዚህ ነው ገሊላ ጫማን የመረጥነው። ጥበብ ከጥራት ጋር ሲጋጠም፣ ጥንካሬ ከውበት ጋር ሲዋሃድ ውጤቱ ገሊላ ጫማ ነው። ከከተማ አስፋልት እስከ ገጠር ወጣ ገባ፣ በየትኛውም ቦታ የማይበገር ጥንካሬ፣ ልስላሴው የማይጎረብጥ የማይጠገም ምቾት፣ የሀገር እጅ ለዓለም ገበያም፣ ለቢሮ ውበት፣ ለጉዞ ምቾት፣ ለጥንካሬ ዋስትና ተወዳዳሪ፣ ጥራት፣ ተመጣጣኝ ዋጋ፣ ከኢትዮጵያዊነት ኩራት ጋር የገሊላ ጫማን ተጫምተው በልበ ሙሉነት ይራመዱ። ዛሬውኑ ይጫሙት፣ ልዩነቱን በእግሩ ያረጋግጡ። ገሊላ ጫማ፣ ጥራት በእርምጃው፣ የእግሩ ምቾት የእርሶ ግርማ ሞገስ ነው። ገሊላ ጫማ። ፐብሊክ ስናደርግ ለሰው ኦፒኒየን ራሳችንን ነው የምንለቀው እና የፍቅር ግንኙነት ደግሞ በጣም ኢሞሽናል የሆነ ቦታ ነው። ኢሞሽን በጣም ስሜት ያለበት ቦታ ነው። ስሜታችን ክፍት የሆነበት ቦታ ነው። ትንሽ ነገሮች አታክ ያደርጉናል። አሁን ለምሳሌ እኔ ኔጌቲቭ ኮሜንት ቢጻፍብኝ በጣም ሃርድ ሺል አለኝ፣ በቃ የሆነ ታፍ ስኪን አለኝ፣ ብዙ በስቶ ላይ ያልፍ ይችላል። ግን ሪሌሽንሺፕ ከሆነ ግን በጣም ክፍት ነው። ሰዎች አታክ ያደርጉኛል። ከዛን በጣም ትልቁን ኢሹ ልንገርሽ፣ በጣም ትልቁን ኢሹ እኔ በደንብ ስለማውቃት ነው። እቺን ከኤክስፒሪየንስ ነው ነገርሽ። ፐብሊክ በሆንሽ ቁጥር ለራሲ ሳይሆን ለፐብሊክ ነው ትኖሪው። ለሆነ ሰው ስጦታ ስትሰጪ ካልኩሌሽኑ ምን ያህል ላይክ ያመጣል ነው። የሆነ ብር ስታወጪ ያ ብር ምን ያህል ላይክ ያመጣል ነው። የሆነ ነገር ስታረጊ ለዛ ሰው ለቀረጻ አመቻችተሽ ምናምን ነው። ሰው ኦቴንቲክ አትሆንም። አንድ ኦቴንቲክ አትሆኝም። ሁለት የሪሌሽንሺፓቸው ዳይናሚክስ ስልካቸው ላይ ይሆናል። እንትን ይሆናል። እንትን ፍለጋ ምንድነው እሱ ከሰዎች ምላሽ ፍለጋ አለ አይደለ? ኦኬ እናንተ በጣም የምታምሩ ካፕል ናችሁ ና የሚለው ነው ፍቅራቸው። ብቻቸውን ባዶ ነው። ብቻቸውን ብቻሽን ስትሆኚ ተሰልፊ ኳሊቲ ታይም ምትሆኚ ልክ የሆነ የሚያምር ኳሊቲ ታይም ስትይ ይሄ ማውቀርጽ አለበት። ከዛን ሳይንስ ራሱ ደግሞ ያረጋገጠው ነገር አለ። በስልካችን የያዝነው ነገር ከአይምሮአችን ሴፍ ማድረግ ሪሊፍ እንሰጠዋለን። አይምሮ እንዴት ዋየር ነው መሰለሽ? አይምሮ ሲሰራ ሁሉ ጊዜ ኃይል ቆጣቢ ነው አይምሮ። ሰውነታችን ውስጥ ትልቁን ቦታ የሚወስደው አይምሮ ነው። ለዛ ነው ከቀረጻ በኋላ የሚደክምሽ። አይደክምሽም ከቀረጻ በኋላ? ድንጋይ ከተሸከመ ሰው በላይ ይከብድሻል። የመጨረሻ ትልቅ አይምሮ ቦታ የሚወስደው ጉልበት የሚወስደው አይምሮአችን ነው። አይምሮአችን ምንድነው? ጉልበት ቆጣቢ ነው። ስለዚህ ብዙ ሰው ሌዚ የሚሆነው ለዛ ነው። በዚህ ጉልበት ይቆጥባል አይደለ? ስለዚህ የሆነ ነገር ሜሞሪ በስልክ ስትይ ኦኬ ጉልበት ይቆጥባል፣ እሱ ማያዝ ይቆማል።
አይደል አታችመንቱ እዛ ጋር የሆነ ይመጣልና ኦኬ በስልካችን ማስታወሻ መያዝ ጥሩ ነው ፎቶ መነሳት ጥሩ ነው ቆንጆ ሞመንቶችን ማንሳት ጥሩ ነው ግን ደስታችንን እዛ ጋር ካደረግን ቫሊዴሽን ፍለጋ ከሆነ እያደረግን ያለ ነው በርግጥ እንዴት ልበልሽ ያ ቫሊዴሽን ነው እኮ ማስታወቂያ የሚያሰራሽ ገንዘብ እንድታረጊ የሚያደርግሽ ግን at what cost like you lose ያቺን ዳይናሚክስ ያቺን ንጹህ የሆነ ዳይናሚክስ ወይ ስታምሩ አይለያችሁ በሚል ኮሜንት then ከዛን ሴቷ ስታረግዝ ወይ አፍንጫ ተበላሽ ምናምን ደሞ ሲባል ዳውን የሆነ ስሜት ውስጥ መግባት so ይሄ ሚዲያ ላይ እንዳለ ሰው አንዳንድ ሴተቶችን ሰርቶ እንደሚያክሰው ነው ይሄንን ማወራው እና አንዳንዴ ሴክሬት አይሆን እንጂ አንዳንዴ በቃ just በቃ ኖርማል ማን ድሮውን ፌስቡክ ላይ ለቃለና ቤተሰብ ፎቶ ተሰብስበን ግን ምንም ቫሊዴሽን ፈልገን አይደለም የሚያምር ሞመንት ምናምን ሼር ለማድረግ ልናረጋው እንችላለን ግን ችግሩ ያለው ቫሊዴሽን ፍለጋም ሲክ ማድረግ ስንጀምር መቆፈር ስንጀምር ነው ያስባለው ልክ የህይወታችን እንትን ኮንቴንት መሆን ሲጀምር በጣም ብዙ ኢሹዎችን ተከታትለው ያመጣል I think break up ላይ ይጎዳል break up ላይ ይጎዳል አሁን ላይ እንደ መሰለሽ ሚዲያ በተለይ አሁን ቲክቶክ ያመጣው ነገር የሚዲያን ቀላልነት ነው የሆነ ነገር ዛሬ ተወራ በጣም ከባድ በቃ ይሄ ከባድ ጉዳይ ምናምን ሳምንት በኋላ ይረሳል ከአመት በኋላ ልጆች አይወጣላዩትም that's not the problem so አይደለም ችግሩ back to back ነው መረጃው አይደለም በህይወት ስትኖሪው በሰዓቱ ነው ችግሩ ማጣጣም ያለብሽ ሞመንት አታጣጣሚ መሆን ያለብሽ ማንም አያውዝም በዚህ በሞላ ከየት ነው ሰርች አድርጎ የሚያገኙት አይደለም የዛ ጊዜ ኢማጂን የዛሬ 5 አመት ቲክቶክ ስለ እንዴ ነው የምንገረመው ዲምራን ይፈልክ ተገኘው አይደለ በየቀኑ ሚሊየንስ ኮንተንት ነው ሶሻል ሚዲያ ላይ የሚለቀቀው እንደ ድሮ እንደ ፌስቡክ ቢሆን እሺው ያስፈራል ሁሌ ያለ ብዙ የሚለቀቅ ነገር የለምና አሁን ቶሎ ይረሳል that's not the problem memory is not the problem ያለፈው አይደለም ችግሩ ግን ስትኖሪ ግን ሞመንትሽን ይሰርቅሻል ነው ችግሩ ሞመንት ነው መናጠው እሺ እንግዲህ አሁን ደግሞ ወደ ሶሻል ሚዲያ እንምጣና ሳሚ ሶሻል ሚዲያን ወይም ዲጂታል ዓለሙን በጣም ለበጎ ከሚጠቀሙ ወጣቶች መካከል ነህና ስለሱ ስለ ስራህም በምን አይነት መልኩ ደግሞ ሰዎች እየተጠቀሙ እንደሆነ ትንሽ ብታወራኝ ኦኬ ፕሮግራም ላይ ስፖንሰር ያደረገላችሁ ገሪላ ጫማ ፋብሪካ ነው ይሄ ፕሮግራም ስፖንሰር ስላደረገልን እጅግ አድርገን እናመሰግናለን አሁን ከረንትሊ በደንብ የሰራሁበት ካለ ፕሮጀክት አንዱ ስቴፕስ ዲጂታል ስኪል አካዳሚ የሚባል ያቋቋምኩ ነው በስሩ ብዙ ተማሪዎች አሉት ሶ ምንድነው ስቴፕስ ከስሙ ስንነሳ ስቴፕ ደረጃ ነው አይደለ ስቴፕ የምንወስድ በህይወታችን የምንወስዳቸው ደረጃዎች ናቸውና የመጀመሪያው ስቴፕ ነው ማለት ነው ሶ ትምህርት የመጀመሪያው ስቴፕ ነው አይደለ ሶ ስቴፕስ ይባላል ዲጂታል ስኪል ላይ ነው ፎከስ የሚያደርገው ስንነሳ ስንጀምር በሶሻል ሚዲያ ማርኬቲንግ ነበር የጀመርነው ሶ ሶሻል ሚዲያ ማርኬቲንግ ምንድነው የሰዎችን የሶሻል ሚዲያ ፕላትፎርም እና ኮንቴንቶችን ተጠቅሞ በሰዎች ፍላጎት ላይ ተጽዕኖ ማሳደር መቻል ማለት ነው ሶ ራሱ የሆነ ሳይኮሎጂ ያለው የራሱ የሆነ ማኔጅመንት ሲስተም አለው የራሱ የሆነ ሲስተም አለው ሶ እሱ ነው የምናስተምረው የነበረው ሶ ከዛን እየሰፋ እንዳልኩሽ ስሙ ዲጂታል ስኪል አካዳሚ ነው ሶ ኤኒ ዲጂታል ስኪል እኛ ጋር አለ ማለት ነው ሶ አሁን በጣም አንድ ቨርቹዋል አሲስታንት ክላስ ጀምረናል በዚህ አጋጣሚ ለምን እንደጀመረን ትንሽ መናገር ፈልጋለሁ ሶሻል ሚዲያ ማርኬቲንግ ስናስተምር በጣም ብዙ እናቶች ከቤት ሆነው ይደውሉልኛል እና አንዳንዴ በጣም መሳማቸው ታሪኮች በጣም ልቤን ይነኩታል በቃ እንደዚህ ዲግሪ ያለኝ ተመሬ ልጅ ስለወለድኩ ቤት ተቀመጥኩኝ መስራት አልቻልኩም ወጥቼ እሱ በጣም አይምሮዬን እያሳመመው ነው በቃ እንደዚህ መቅረቴ በጣም ያሳዝነኛል የሆነ ነገር ፍጠርልኝ ምናምን ይሉ ነበርና በዛ ጊዜ ሶሻል ሚዲያ ማርኬቲንግ ደግሞ ከቤት ሆኖ መስራት አይቻልም መውጣት አለብሽ ብዙ ጊዜ ይፈልጋል የልጅ ኃላፊነት ትንሽ ሊያስቸግር ይችላል ክሬቲቭ ወርልድ ሶ በጣም ትንሽ ታፍ ሊሆናል ምን እንደማረቅ በጣም ነበር የተጨነቁት አንድ ስልክ ለስልክ በጣም ብዙ ስልክ በቃ የሆነ ፍጠርልኝ የኔ ልጅ በቃ የሆነ ነገር አድርግልኝ ወንድሜ
እንደ እህት በቃ ያዘኝ ምናምን ነገር እና በጣም ስናስብ ሁሉም ሰው ሊሰራው የሚችለው ስኪል ምናምን ብለን ስናስብ ቨርቹዋል አሲስታንት ኮርስን ጀመርን ማለት ነው። ሶ በጣም ብዙ ባለሙያዎችን ነው በስሩ ያካተተው ፓርትነር ሆነን የምንሰራው። በዚህ ዙሪያ በደንብ ልምድ ያላቸው ረጅም ዓመት የሰሩ ምናምን ሰዎችን ሰበሰብንና እነሱ እንዲያስተምሩ አደረግን። ቨርቹዋል አሲስታንት ከቤት ሆነው ሰዎች መማር ይችላሉ፣ ከቤት ሆነው መስራት ይችላሉ። ጀስት ላፕቶፕ እጃቸው ላይ ካለ ኔትወርክ ካላቸው እንደገና ደግሞ ትንሽ ብዙ ባይሆንም ትንሽ ቤዚክ የሆነ እንግሊዝኛ ቋንቋ ችሎታ ካላቸው እንደዚህ ከሆኑ መስራት ይችላሉ የትም ሆነው። ሰው በጣም ደስ ብሎኝ ነው ላውንች ያደረኩት። በጣም ብዙ ሰው እየተማረ ነው። በጣም ብዙ ሰዎች እየተጠቀሙ ነው። በዚህ እስከ ቴክኒካል ሰፖርት ቅጥራ ስራ እስከሚቀጠሩበት ድረስ ነው የምንረዳቸውና በዚህ በጣም እግዚአብሔርን አመሰግናለሁ። በጣም ደስተኛ ነኝ። ሰዎች የሆነ የሰዎችን ጩኸት የሰዎችን ፍላጎት መመለስ ስለቻለና ማንኛውም እናት ማንኛውም ወጣት ተማሪ ስራ ያለው ወጥቶ የሚገባ ነገር ግን በትርፍ ሰዓቱ መጀመር ይፈልግ ፍሪላንስ ማድረግ ይፈልግ በፈለገው ሰዓት በፈለገው ቦታ ስራ መስራት ይፈልግ ይሄንን ኮርስ ጆይን ማድረግ ይችላሉና አንዱ ትልቁ ዓላማ ሰዎች ተፈላጊ የሆኑ ዲጂታል ስኪሎችን መማር እንዲችሉ ነው። ከዚህ በኋላ ደግሞ የቪዲዮ ኤዲቲንግ፣ ግራፊክስ ዲዛይን፣ ካሜራ ኤኒ ዲጂታል ስኪሎች አሉ እኛ ጋርና ይሄን ይመስላል። ሌላዎቹን ያው ሶሻል ሚዲያ ማኔጅመንት ምናምን አይ ቲንክ የተለመዱ ናቸው። ቨርቹዋል አሲስታንት እኔ በዚህ ሀገር አይ ዶንት ኖ ምን አይነት ካምፓኒ ላይ እንደሚቀጠር አላቅም። ቤቢ ስራዎቹ ወርልድ ዋይድ ከሆኑ በውጭ ዓለም በጣም የተለመደ ነገር ነው። ብዙ ቦታ የሚያስተናግዱ ፊዚካሊ ኦፊስ የተቀመጡ ሰዎች አይደሉም። አሁን ኤርፖርቶች ላይ ብታይ ኤቭሪዌር ቲኬት ኦፊስ ምናምን ከቤታቸው ሆኖ ነው የሚሰሩት እና የስራ ኦፖርቹኒቲያችሁ የውጭውን ዓለም ያማከለ ነው። ሲማሩ የሚማሩት ለውጭ ማርኬት ነው ከመጀመሪያውም ጀምሮ። አሁን ለመጀመሪያ ብዙ ሚቲንጎች ነበሩን ከአስተማሪዎች ጋርና በጣም ብዙ ሶፍትዌሮች አሁን ለምሳሌ ሶሻል ሚዲያ ማርኬቲንግ የአንድ ወር ቢበዛ አንድ ወር ነው የሚማሩት። ትልቁ እሱ ነው። ረጅሙ ግን ቨርቹዋል አሲስታንት ሲሆን 2 ወር ነው የሚማሩት። ብዙ ሰፊ ኮርሶች አሉ። ብዙ ሶፍትዌሮች ይማራሉ። ለምሳሌ የማይክሮሶፍት ሶፍትዌሮች አሉ፣ የጉግል ሶፍትዌሮች አሉ። ብዙ ኢሜል ሃንድል ማድረግ አለ፣ ቀጠሮ ካላንደር ላይ ጎበዝ መሆን መቻል አለ። ሶ ስናስተምረው ለሀገር ውስጥ ማርኬት አይደለም ለውጭ ማርኬት ነው። ሶ አፕወርክ ላይ እንዲሰሩ ፍሪላንሲንግ ኤኒ ፕላትፎርም ላይ እንዲሰሩ ነው። ሶ ከመጀመሪያው ጀምሮ ለዛ ነው የእንግሊዝኛ መሰረታዊ ቋንቋ ያስፈልጋል ምናምን ብለን ማስታወቂያ ላይ ግዴታ ኮምፒውተርና የእንግሊዝኛ መግባባት መቻል ግዴታ ነው። በጣም ፍሉዌንት መሆን አይጠበቅብሽም፣ ግን አትሊስት ትዕዛዝም ስትቀበይ መስማት አለብሽ። ማንበብ መቻል፣ ያነበብሽው መረዳት፣ መጻፍ መቻል ደግሞ አለ። ከዛ ደግሞ አልፎ ኤአይ ደግሞ በደንብ ያግዛቸዋል። እሱንም በትምህርት ውስጥ እናካትትላቸዋለን በደንብ ደግሞ ከውጮቹ ደግሞ እንዲፎካከሩ። ሌላው ቀርቶ እንኳን እንግሊዝኛሽን እኮ የሆነ ሴንቴንስ ያስተካክልልሻል ኤአይ። ከፕሮፌሽናሎቹ ጋር ብዙ ያጠጋጋራል የምንሰራውን እስካወቅን ድረስ ማለት ነው። ሶ ምንልሽ ፈልጌ ነው የኛ እንትን ብናስተምረው ለሀገር ውስጥ ማርኬት ሳይሆን እንደውም ለውጭ ማርኬት ነው። ያ እንደዛ ነው። በጣም አሪፍ። ሶ ወደ መጨረሻ ስንሄድ እንግዲህ ሶሻል ሚዲያ ወይም ደግሞ ዲጂታል ዓለሙ ለወጣቶች ይዞ የመጣው ኦፖርቹኒቲ ምንድነው? ኤአይን ጨምሮ በጣም ትልቅ ኦፖርቹኒቲ፣ በጣም ትልቅ ኦፖርቹኒቲ። በጣም ከምልሽ በላይ ዓለማችን በጣም እየተቀየረች ነው። ከምታስቢው ፍጥነት በላይ ሰዎች እንዴት እንዳርጌ እንደማስረዳቸው አላቅም። ኤአይ እየቀየረ ያለው ነገር ኤአይን ካሁን ያልተማረ ሰው ድሮ እንዴት ነው ሰዎች አርሰው ለቤታቸው 2-3 ማድ አርሰው 2-3-4 ኩንታል ይዘው ገብተው ይኖራሉ። ከዛን ትምህርት መጣና ቀየረው። ከዛን ገበሬ ተብሎ በቃ ገጠር የሚኖር የቀረ ሰው ሆኗል። እኔ አሁንም የገጠሪነትና ገበሬነትን እንትን ባልልም እንዴት ነው እንደ ኋላ ቀርነት ባላስብም፣ ግን በኢኮኖሚ ደረጃ እንደ የመጨረሻው ተጠቃሚ ሁሉንም ሰው የመገቡ የመጨረሻው ተጠቃሚ እንደሆኑት አሁን ላይ ደግሞ ሰው በዲግሪው በእውቀቱ በንግዱ ምናምን ተማመን ሰው ልክ እንደዚሁ ደግሞ ሁለተኛ ደግሞ የመሆን እድል እያመጣ ነው። ድሮ ሀብታም ለመሆን ወይ ሀብታም ቤተሰብ ያስፈልግሻል ወይ መማር ወይ ደግሞ የሆነ ሲስተም ውስጥ መግባት አለብሽ።
ኤአይ ካለሽ አሁን ሀብታም ትሆኛለሽ። እንዴት መጠቀም እንዳለብሽ ካወቅሽ የዚህን ያህል ኤአይ በጣም እንዴት አሁን እኛ ካምፓኒያችን ውስጥ ኤአይን በጣም ነው የምንጠቀመው ተማሪዎቻችን እንዲጠቀሙ በጣም ነው ኤአይ ስናት ጀስት ጀመናይን ማውራት አይደለም ኤአይ ቻትጂፒቲ ማውራት አይደለም ኤአይ እሱ በጣም ዝቅተኛው ፓርት ነው ኤአይም ታስተምራላችሁ ያላ እንደ ተጨማሪ እንሰጣቸዋለን እንዴት በስራቸው ውስጥ እንደሚጠቀሙት ፍሪ ነው በነፃ ነው እናስከፍልም ለሱ አሁን ኤአይ እኛ በቅርቡ የምንጀምረው አለ ኤአይ አውቶሜሽን እሱ ከፍሎ ነው የሚማሩት ሰፊ ትምህርት ነው ኤአይ አውቶሜሽን ማለት አንድ ቢሮ 10 ቲም ቢኖር አንዱ ጸሐፊ አንዱ የሆነ ነገር አይደለ ሁሉንም ኤአይ አንድ ስፔስ አለ ብለን እናስብ አሁን ዴስክ አለን ብለን እናስብ አንድ ኤአይ ኤጀንት አለ አሁን ኤጀንት ነኝ አንቺ እኔ ሴልስ ኤጀንት ነኝ አንቺ ሴልስ ማናጀር ነሽ የሆነ ሰው ኮንተንት ክሬተር ነው የሆነ ሰው እንትን ነው አይደለ እነዚህን ልክ እንደዚህ በቴብል ተሰብስበው የሚሰሩት ልክ እንደ ቴብሉ ደግሞ ስፔስ አለ የምትሰበስቢበት እነሱን ሰብስበሻቸው አንድ ማዕከል ሚሽን ስትነሻቸው አንድ ላይ ማሰራት ትችላለሽ ይሄ ድሮ ነው እኔ ዛሬ 2-3 አመት በፊት በደንብ ስሰራበት የቆየሁት ነው የሆነ ሪሰርች የሚያረጋለ የሆነ ኦርጋናይዝ የሚያረጋለ ኤጀንቶች ናቸው ኤአይ ኤጀንት ይባላል አውቶሜሽን ላይ ሰው ከሚሰራልሽ ስራ በላይ ይሰሩልሻል ሰው በጣም ሰውን ይተካል ከምታስቢው በላይ ሰውን ይተካል ላለመተካት ምን እናርግ መሪ ለመሆን መልመድ ኤአይን መምራት መልመድ ፕሮምፕቲንግ መልመድ ኤአይ እንዴት ነው የሚሰራው ምን ኦፖርቹኒቲ ያለው እንዴት ትጠቀም እንዴት ገንዘብ ሜክ ላርግ የሚለውን ማሰብ መቻል ነው አሁን ቪዲዮ ኤዲተር በኤአይ ይተካል ግን ማይተካ ቪዲዮ ኤዲተር ደግሞ አለ ማይተካ ቪዲዮ ኤዲተር ኤአይ መጠቀም የሚችል ቪዲዮ ኤዲተር ነው ግራፊክስ ዲዛይነር ይተካል ማይተካው ግራፊክስ ዲዛይነር ኤአይ የሚጠቀም ነው ኮንተንት ክሬተር ይተካል ኮንተንት ማይተካው ኮንተንት ክሬተር ኤአይ የሚጠቀም ኮንተንት ክሬተር ነው ሶ እንዴት ልበልሽ የድሮ ተማሪዎች አንድን አሳይመንት ለመስራት ይሄን የሚያክል መጽሐፍ ያገላብጣሉ ያሁኖቹስ ጎግል ያረጉ ነበር ኤአይ ከመምጣቱ በፊት አይደለ አሁን የሆነ እውቀት ለማግኘት ምንም just you have to ሐሳብሽን ተረድቶ ይሰጥሻል ይሄንን እስቲ አስቢው በኮርፖሬት ደረጃ ሲሰራ በኢንዱስትሪ ደረጃ በትልልቅ ቢሮዎች ደረጃ ሲሰራ በጣም ጥልቅ ነው የመንግስት ተቋሞች ውስጥ ይገባል የግል ተቋሞች ውስጥ ይገባል የማይገባበት ቦታ የለም ኤአይ አይተካም ምትዩ ሸክም ነው እሱ እንግዲህ ወደፊት መስራት ይፈልግ ሰው ካለ መስራት ይችላል እሱንም በማሽን ሊተኩታል ኤግዛክትሊ ያው የተለያዩ ቦታዎች ላይ አሁን መቆፈርም ምንም እኮ ጀምሯል አይደል ሮቦቶች ማስተናገድ ኦፖርቹኒቲው ጋር ልመለስልሽ ስላልተናገርኩ እሱን ሶሻል ሚዲያና ኤአይ ይዞት የመጣው ወደ ሶሻል ሚዲያ ልመለስ ሶሻል ሚዲያ ማለት ድሮ አለማችን የተለያየ ኢንዱስትሪዎች ነበር አሁን እንትን ሬቮሉሽኖች ነበሩ አንዳንድ አሁን ለምሳሌ የሆነ የኢንዱስትሪ ሬቮሉሽን ነበረ በቃ ብረት የሚቀጠቀጥበት የሆነ ብዙ እንትኖች ሰዎች ፋብሪካ ውስጥ 100,000 ምናምን ሆነው የሚሰሩበት ታይም ነበረ አይደለ ፌሚኒዝም እንደውም የተነሳው ከሱ ነው አይደለ ይባላል ከዛ ሪቮሉሽን የተነሳው ሶ ድሮ እንደዛ አይነት ሪቮሉሽን ነበር ሶ ሰው ልጅ እዚህ ምድር ላይ በትክክል ሰርቫይቭ ለማድረግ ሴፍ የሆነ ደሞ ሴፍ የሆነ ኢንሹራንስ ያለው ስራ ለመስራት ተምሮ በዛ ውስጥ መቀጠር አለበት አሁን ግን እንደዛ አይደለም አሁን ግን ነጋዴ ለምን አሁን እንዴ ልበልሽ አንቺ ይሄን ስቱዲዮ ሙሉ አንድ ቃስቶ ካደረግሽ እኔ 2 ፍሬ ብቻ ነው መግዛት የምችለው አንቺ ይሄን ሙሉ ውስጥ እንዴ ልበልሽ 100 ካሬ 1000 ካሬ የሚሆን መጋዘን ውስጥ የሆነን ፕሮዳክት ገዝተሽ ስቶክ ማድረግ ትችላለሽ ከዛ ማከፋፈል ትችላለሽ ድሮ ቢሆን አንቺ ሀብታም ነሽ አሁን ግን እኔ 2 ፕሮዳክት ከዛ ውስጥ ገዝቼሽ ካንቺ በለጠ ሀብታም ልሆን እችላለሁ ሶሻል ሚዲያ መጠቀም ከሆነ እንዴት አንቺ ድሮ የሆነ ሰው ሱቅ ሲከፍት መንገድ ዳር ይከፍትና አላፊ አግዳሚ ይገዛኛል ይላል አይደለ አሁን ግን ሰው መንገድ ላይ ይገዛምቃ እያየ አይገዛም እየቀነሰ ነው ሱቅ አሁንም አለ ግን በጣም እየቀነሰ ነው ምንድነው የሚያምነው ሰው ቲክቶክ ላይ ያየው ስለዚህ ሪሴለር ከሴለሩ በላይ ገንዘብ ማግኘት ይችላል
አንቺ ብዙ ሪሽን እንትን ብለሽ 1000 ካሬ ውስጥ እንትን አጠራቅመሽ ያ ልጅ ካንቺ የገዛ ካንቺ በለጠ ያተርፋል። ኤግዛክትሊ ሬንታል ኮስት ምንም ሳይኖር ሬንታል ኮስት አይኖርበት፣ የሰራተኛ ኮስት የጫኛው ሪስ አይኖርበት፣ ፐርፒስ እየወሰደ ያተርፋል። አሁን እኛ እንደምንጀምረው ኮርስ አለ የኢኮሜርስ ኮርስ። ኢኮሜርስን እንዴት ነው አንድ ሰው እንደ ግለሰብ የሚሰራው? ማስታወቂያ የመስራት ጥበብ አለ፣ ከዛም ፕሮዳክት ያለው ሰው አለ። እኔ ፕሮዳክቱን ካለው ሰው ፕሮዳክት ወስጄ ማስታወቂያ ሰርቼ በኔ ስም ሰዎች ከዛ ስቶር እየገዙ ይላሉ። ከያንኑ ከት ይኖረኛል። ያም ሰው እኔም ሰው እኩል ሀብታም ነው። ሰው አሁን ያዘጋጀን ያለ ኢኮሜርስ ኮርስ አለ ሁሉም ሰው መስራት የሚችለው። አሁን ላይ ሰው ከዜሮ ተነስቶ ሀብታም መሆን ይችላል። ለምን? ትኩረት መያዝ የምንችል ሰው ገንዘብ ያገኛል። ገንዘብ ያለው ትኩረት ያለበት ቦታ ላይ ነው። yes ስፔሻሊ አሁን ላይ ትኩረት ካለ ገንዘብ አለሽ። ትኩረት መያዝ ከቻልሽ ኮንሲስተንት ከሆንሽ ትረስት ቢልድ ታደርጊያለሽ። ትኩረት ኮንሲስተንሲ and እውቀትና ቫልዩ ምትሰጪው ለሰዎች ምትሰጪው ቫልዩ ካለ እዛ ውስጥ ትረስት ቢልድ ማድረግ ትችላለሽ። ያ ትረስት ደግሞ ወደ ገንዘብ ኮንቨርት ያደርጋል ማለት ነው። so you don't need እኔ እንግዲህ አዲስ አበባ ከገባው ምንም ቢሮ ተቀጥሬ ያልሰራው ለሆነ ሰው አልሰራው just ሶሻል ሚዲያ ብቻ ነው የሰራሁት። I make a lot of money በዚህ ውስጥ just ሶሻል ሚዲያ ብቻ የሰራሁት። እንደውም አሁን ነው ማስተማር ከተወሰነ ጊዜ በፊት እየጀመርነውና ይሄንን ደግሞ እስቲ ሰዎች ይጠቀሙበት ብለን ወደ ትምህርት የገባነው እንጂ በሶሻል ሚዲያ ገንዘብ ይገኛል። ድሮ ዩቲዩብ ይሰራል፣ ዩቲዩብ ገንዘብ ታገኛለሽ። አሁን ግን በጣም ብዙ ጥቅም ነው ያለው ሶሻል ሚዲያ። አይ ዊሽ ቢረዱት ሰዎች። ሰው ሶሻል ሚዲያ ገብቶ ተደሃ መሆን ይችላል። በቃ ዋው በጣም ደስ ይላል። ሳሚ እንግዲህ እኔ ጥያቄን ጨርሻለሁ። በስተመጨረሻ ለወጣቶች እንደው ማስተላለፍ የምትፈልገው መልእክት ቀረ የምትለው ነገር ካለ እድሉን ልስጥ። ዲጂታል ስኪል ላይ ራሳችሁን አሳድጉ። that's it ያው ነው። ዲጂታል ስኪል ላይ ራሳችሁን አሳድጉ። ራሳችሁን በደንብ ለማየት፣ ለመውደድ፣ ለማክበር፣ ለመስማት ሞክሩ። ራስን መውደድ ውስጥ ሰዎች እንዲወዱ by the way ሰልፊሽ ሰው ይወደዋል። ራሱን ሰልፍለስ ሰው ይወደው ማይትሽ ከሆነ ለሰው ኖሮ ሞተ ሲባል ሰማሽ። በቃ ምንም በቃ ይሄው ለሰው ይሰጣል ቤቱን አጎደለን ባለ ምናምን ሲባል ሰማሽ። በቃ ለሰው ደግ ነው እንደዛ አይሰራም። ሴንተር ኦፍ አቴንሽን ራሳችን ነው በህይወታችን መሆን ያለብን። መጀመሪያ እግዚአብሔር ከዛ ራሳችን በቃ እና ራስን ለማየት፣ ራስን ለመውደድ፣ ራስን ለመስማት በፍጹም ወደኋላ ማለት የለብንም። ከራስ የሚቀድም ሰው የለም። ጣዖት ነው ከራስ የሚቀድም ሰው። እግዚአብሔር ባይዘው በጣም እኔ ቀናተኛ አምላክ ነኝ ይላል አይደለ? እኛውን ሚስታችን እኔ ሚስቴ ሌላ ሰው ብትይ ቀናለሁ አይደለ? እኔ ከእግዚአብሔር በላይ የሆነ ሰው እግዚአብሔር ደስ አይለውም፣ አይረዳኝም እዛ ውስጥ። ራስን መውደድ፣ ራስን ማክበር፣ ከዛም በራስ ልክ ደግሞ ሰው መውደድ ማለማስበለጥ ራስ በጣም ደስ ይላል። አመሰግናለሁ ሳሚ። በእርግጠኝነት ከጋብቻ በኋላ ደግሞ ስለ ትዳር እናወራለን። Thank you ከጋብቻ እንደ 5-10 ዓመት በኋላ ተሞክሮ አመሰግናለሁ። Thank you እስካሁን እዚህ ካላችሁ ይሄንን ጨዋታ ወዳችሁታል ማለት ነው። ሰብስክራይብ ማድረግ አትርሱ። በሚቀጥለው ጊዜ ደግሞ ከሌላ እንግዳ ጋር ትመለስላችኋለች your favorite host። ዛሬ እኔን ስለጋበዛችሁኝ እናንተም ለመመልከት ስለጋበዛችሁኝ አመሰግናለሁ። መልካም ሳምንት። ፕሮግራም ላይ ስፖንሰር ያደረገላችሁ ገሊላ ጫማ ፋብሪካ ነው። ይህ ፕሮግራም ስፖንሰር ስላደረገልን እጅግ አድርገን እናመሰግናለን። እርምጃው መዳረሻው ብቻ አይደለም፣ ማንነቱም ጭምር ነው። ለዚህ ነው ገሊላ ጫማን የመረጥነው። ጥበብ ከጥራት ጋር ሲጋጠም፣ ጥንካሬ ከውበት ጋር ሲዋሃድ ውጤቱ ገሊላ ጫማ ነው። ከከተማ አስፋልት እስከ ገጠር ወጣ ገባ፣ በየትኛውም ቦታ የማይበገር ጥንካሬ፣ ልስላሴው የማይጎረብጥ የማይጠገም ምቾት፣ የሀገር እጅ ለዓለም ገበያም፣ ለቢሮ ውበት፣ ለጉዞ ምቾት፣ ለጥንካሬ ዋስትና ተወዳዳሪ ጥራት፣ ተመጣጣኝ ዋጋ ከኢትዮጵያዊነት ኩራት ጋር የገሊላ ጫማን ተጫምተው በልበ ሙሉነት ይራመዱ። ዛሬውኑ ጫሙት። ልዩነቱን በእግሩ ያረጋግጡ። ገሊላ ጫማ ጥራት፣
በእርምጃው የእግሮ ምቾት የእርሶ ግርማ ሞገስ ነው። ገሊላ ጫማ